አረ በጌታ ተረጋጉ የወንጌል አማኞች ቁጭ በሉና አንብቡ ዝም ብላችሁ በስሜት ፈረሳት ጋር ባንዳንዶቻችሁ ማለት ነው አብዛኞቻችሁ ጌታ ይባርካችሁ ተረርታችሁታል የነዚህ ሁለት አገራት ጉዳይ ፖለቲካ አይደለም ልብ በሉና ስሙ አይደል ከጌታ ጋር ነው የምትጣሉት አጌንስት እስራኤል ከቆምክ ከጌታ ጋር ነው የምትጣለው ኤርሚን ሁሌ ነበር የምጠብቀው ሰሞኑን አይገባምና በጣም እየናፈቀኝ እንዳጋጣሚ ገብቶ ሻዋሮስ ሲገባ አየሁት ጌታ ምስክሬን ነው የምልህ ወዲያውኑ ተንበርክኬ አሁን ህይወቴ ትለፍ ያልኩት በቃ እውነት ጌታ ደግሞ ዘመኑን ይባርከው የማቱ ዘላን እድሜ ይስጠው ክፉ አይንከው ለምን ጦርነቱን የገባችበት ምን ደንበር ሲሉ የነበሩት አንተ ቁጭ ብለህ ሽሮህን እየላስክ እናትህን ይሄ በመከራ ያመጣችው ቅጠል ለቅማ ሸጣ እንትን የምትለውን ሽሮህን ትልስና ትመጣለህ እዚህ እንትን እስራኤል እኮ ተሳስቷል እምል እንትን ማለት አይደለም ምንድነው የቱ ጋር የተሳሳተው እኔ አይሳሳቱም ይያለም ግን የቱ ጋር የተሳሳተው የዛን ቀን ወንድምነት እኔ በጉልበቴ መሬት ይዤ ያለቀስኩት ከሆሊ ስፒሪት ከመንፈስ ቅዱስ እንደሆነ አቃለሁ ስቅስቅ ብዬ ነው ያለቀስኩት ምክንያቱም የዘመኔ ሃማ ማለት ይሄ ሰውዬ ነው መንፈሳዊ መሪ ነኝ ያለ አሁን ሌሎች 20ዎቹን ስትለቃቀማቸው አትርፋዋለች መጨረሻ ላይ ወደ ሲኦል ተሸኛዋለች ወይ በዚህ ሳምንት ውስጥ ያከትምለታል እሱ ማለት ነው መኖሪያ ቤቱ ተነርቷል የሆነ ዋሻ ውስጥ እንደ ቀበሮ ቢወተፍ አይተርፍም ጌርሳሜ ጌታ ሰላምና ጸጋ ይብዛላችሁ እኛ እንቅልፍ እንግዲህ ያልተኛንም ብዙ ያለፍን ነው ጌታ ግን ከኛ እዛው ነው ያለሽ ሰላምዬ አዎ እኔ ጻን ያለው ነው የመጣ አፕዴት አድርጊኝ የኛ ውድ እህት እስኪ ትንሽ ከፈለግሽ አፕዴት ብታረጊኝ እና ሰው ቢጸልይ ደስ ይለኛል ሰላምዬ አፕዴት አድርጊኝ እሺ ጦርነቱ ይከብዳል በእውነት ይከብዳል አስቡት እስኪ እንግዲህ እናንተ ቤታችሁ ቁጭ ብላችሁ ያለ ምንም እንትን ሰው ቀስቅሶ ወደ ግራውንድ ግቡ ማለት እንግዲህ ጻን ይዛችሁ ተላላቅ ሰዎችን ይዛችሁ ለህይወታችሁ ማምለጥ ማለት እንግዲህ በጣም ይከብዳል ክፉ አያድርስብህ ዘርህ ይባረክ አእምሮን ይፍታው እኔን እንደፈታኝ ይፍታ እኔን እንደተገናኘኝ በመንደሬ ውስጥ መጥቶ እኔን እንዳሰበኝ አንተንም ያስብህ የልቦና አይንህን ያብራ ሁለተኛ ቆሮንቶስ 4:5 ላይ የዚህ ዓለም ገዢ የማያምኑት የእግዚአብሔር የክብሩ ወንጌል እንዳያበራላቸው የዚህ ዓለም ገዢ የማያምኑትን አእምሮ አሳወረ ይላል የታወረው አእምሮ ይብራ በኢየሱስ ክርስቶስ ስም ይሄንን መተህ እንድትመሰክርልኝ ያኔ ስትሳደብ ስሰድብ አንተ የባረከኝ አይኔ እኮ በራ እንድትለኝ በጌታ በኢየሱስ ክርስቶስ ስም ሰማያት እንዲስማማ እንዲሰማኝ እንድትፈታ ጸልያለሁ አሜን በሉ ቅዱሳን እነዚህ የሚሳደቡትን አልደግምም እነዚህ ሰዎች የተባረኩ ይሁኑ እግዚአብሔር ይባርካችሁ ቅናታችሁን ይይላችሁ እግዚአብሔር እስትንፋሳችሁ ከናንተ ሳይለይ ወደ ህይወት መንገድ ይብራላችሁ ክርስቶስን ወቁት ለኔም እንደበራልኝ እኔም እንደናንተ አንያ ጢሞቴዎስን ማመጥ ትችላላችሁ ተሳዳቢ ነበርኩ አሳዳይ ነበርኩ ይላል ነገር ግን እግዚአብሔር ስሙ ይባረክ አሁን እዛው ውስጥ አልሄድም አንያ ጢሞቴዎስን ማመጥ ትችላላ ሐዋርያ ጳውሎስ ተሳዳቢ እኮ ነበር ገዳይ ነበር ይላል እንደዚህ ያብራላችሁ እግዚአብሔር ያስባችሁ እግዚአብሔር ይፍታችሁ እናንተ ለሃይማኖታችሁ ቀንታችሁ እና ብዙ ነገር ስለኛ ስለሚሏችሁ እውነት መስሏችሁ የተሳሳቱችሁ እናንተ ምስኪኖች እግዚአብሔር አይኑን ያብራላችሁ እግዚአብሔር አይኑን ያብራላችሁ እንደዚህ ይላል በመሐላ አቁሜዋለሁ ዘኍልቍ 22 አቁሜ አንያ ጢሞቴዎስ ምዕራፍ 1:12 ለአገልግሎቱ ሾመን ስለተሳደባችሁ የግድ ይሄን ጥቅስ ማንበብ አለብኝ ተሳዳቢዎች ስለሆነ አስገቡኝ ይያለ ነው ካልተሳደብ ትገባለህ ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ አስቀድሞ ተሳዳቢና አሳዳጅ አንገላች አስቀድሞ ተሳዳቢና አንገላች ምንም ቢሆን ይህን አደረገልኝ ነገር ግን ሳላውቅ ባለማመን ስላደረኩት ምሕረትን አገኘው የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም ሊቀበሉት የሚገባ ነው
ሁሉም እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ማን? ጳውሎስ። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱ ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘላለም ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን፣ አሜን በሉ ቅዱሳን። እግዚአብሔር ስሙ ይባረክ። ከኃጢአተኞች ዋና እኔ እኮ ቀጨኔ መድኃኒዓለም ነገራቸው የለ እንዴ? ቀጨኔ መድኃኒዓለም እስከ አዲሱ ገበያ እስከ እንትን ሾላ ድረስ ጠቅላላ የታወቁ ሰው አመፀኛ እንዴ የኔ ጄኔሬሽን አልቋል እንጂ የታወቁ ሰው እኮ ነበርኩ፣ ተደባዳቢ ነበርኩ። እኔ አሁን ጽድቅን እሰብካለሁ። ማንኝ እኔ ድሮ እኮ የሞት ሰው ነበርኩኝ። ብዙ ጊዜ በጩቤ ተከብቤ ያውቃለሁ። በመሳሪያ በሽጉጥ እንዴት እንዳዳነኝም አላውቅም። ቢያንስ ወደ 4 ጊዜ መሞት ነበረብኝ። እኔ በጣም ይገርመኛል። አንዳንድ ጊዜ ጸልይ እነሱ ለካ ጌታ ሐዋርያ ጳውሎስ በእናቴ ማፀን ሳለ የጠራኝ እንደሚለው ለካ አስቀድሞ መርጦኛል፣ ምሕረት አደረገልኝ። ብዙዎቻችሁ እንደዛ ልትሆኑ ትችላላችሁ። አሁን ወደ ኋላ ስታስቡት በጌታ የሆናችሁ የዳና አሁን ይገባችኋል። እግዚአብሔር ሱፐርናቹራል በሆነ መንገድ እንዳዳናችሁ፣ በብዙ መከራ እንዳሳለፋችሁ፣ በተለይ በውጭ በበረሃ በምናምን ያለፋችሁ ቅዱሳን እግዚአብሔር ታድጓችሁ። ጌታን ሳታውቁት እንኳን ያውቃችሁ ነበር፣ ጠብቋችኋል። እኔ እንደዛ ነው ያደረገልኝ። ሐዋርያ ጳውሎስ እንደዛ ነው የሚለው። ተሳዳቢ አሳዳጅ ነበርኩ፣ ኃጢአተኛ ዋና በመሆኑ በእኔ ትዕግስቱን አሳየ፣ ምሕረቱን በእኔ ላይ ገለጠ፣ ለነሱ ምስክር። እናንተ አሁን የሰደባችሁኝ ሁሉ ይኸው ዛሬ ጳውሎስ 14 መልእክት የጻፈ ስለ ክርስቶስ እንደውም በቃ እኔ ልሞት ተዘጋጅቻለሁ፣ በቃ አልረካም ካልሞትኩኝ አለ። ጀግና ሆነ። በኋላ ላይ የተያዝኩበትን ያለፈውን እየረሳው የተያዝኩበትን ለመያዝ በሞቱን እንድመስለው እስከሚል ደረጃ ድረስ ደረሰ። እግዚአብሔር ፍቅር እንደዚህ ነው። እንደዚህ ያደርጋችሁ እናንተንም የእሳት ነበልባል ወደ ሚድል ኢስት፣ ወደ ሶማሌ ዙሪያችንን ወዳልዳኑ፣ ወደ ጅቡቲ፣ ወደ ሱዳን የምትላኩ የክርስቶስ ፍቅር እንደ እሳት የሚያንገበግባችሁ ያደርጋችሁ። እናንተ የሰደባችሁኝ አሁን እግዚአብሔር ይባርካችሁ፣ ኑሯችሁን ዘመናችሁን ይባርክ። ሁለተኛ ዙር በረከት ኤርሚ ኤኒታይም ኢንተራፕት ልታደርገኝ ትችላለህ ሀሳብ ከመጣለህ። የበለዓምን ሁለተኛ ዙር በረከት መስዋዕት አቀረበ። በገዛ መስዋዕቱ በላቅ ህዝቡን ሊያስረግም ነው ያመጣው። ያን ሁሉ አድርጎ ገንዘብ እንትን ብሎ ያን ሁሉ ወጪ አድርጎ ህዝቡን ይባርክ። እኔ ሁልጊዜ የሚገርመኝ ክፍል ነው ወገኖቼ። እናንተ የምትፈሩ እንደዚህ ወደ ኩሻለ እንደዚህ ያለ ይደግሙብኛል ምናምን ጨርቄ ይቆረጣል እንዳትሉ፣ እናንተ በክርስቶስ የዳናችሁ በአዲስ ኪዳን ያላችሁ ምንም ነገር ቢደረግ ምንም እንደማይደርስባችሁ ይኸው በኦልድ ቴስትመንት ያው ምስክር አለ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። በለዓም ነው የሚለው። እሺ ወርጄ ላምዱ ሃይላይት ያደረኩባቸው። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤል ጠማማነትን አላየም። እኔ በጣም የገረመኝ ትላንትና እንደገና ይሄንን ክፍል ሳነበው እናንተ እግዚአብሔርን እኮ በጣም እኮ አስቸግረውታል እስራኤሎች። ያዕቆብ አስቸግሮታል እኮ ይሄ ከግብፅ የወጣ ሲያጉረመርም ብዙ ነገር። እግዚአብሔር ግን በበለዓም በኩል አልፎ ምን ይላል? በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነትን አላየም ይላል። እናንተ ይሄ እንዴት አድርጌ ላስረዳችሁ እችላለሁ? ይሄ እኮ ድንቅ ነው። ክፋትን በአንተ ላይ በተለይ በአዲስ ኪዳን በክርስቶስ ኢየሱስ በኩል ስለሆነ የሚያይ ይሄ ማለት ደግሞ አንዳንዶች እንደሚሉ ለኃጢአት ጋራንቲ ይሰጣል ማለት አይደለም። አንደኛ ቆሮንቶስ ምዕራፍ 1 30-31 እንደሚናገረው ተቀድሰናል፣ ጸድቀናል፣ ድነናል። ተቀድሰናል ይላል። ክርስቶስን ልንመስል ተቀድሰናል፣ ጸድቀናል። የቅድስና የጽድቅ ህይወት መኖር አለበት። አንደበታችን መቀደስ አለበት፣ ህይወታችን መቀደስ አለበት፣ አካሄዳችን መቀደስ አለበት። ይሄ ኮምፕሮማይዝ የማይደረግ ነገር ነው። ዛሬ እንደፈለጉ የሚፋንኑ ስላሉ ተቀድሰሃል፣ በደሙ ታጥበሃል። የእግዚአብሔር ቃል ውሃ ነው፣ ያጥበሃል፣ ያነጽሃል። ደሙ ያጥበሃል፣ ያነጽሃል። እንዴ ይሄ እግዚአብሔር ቃል እኮ በጽሞና ሆነ በጾም በጸሎት ሆነ። ይሄ ደግሞ ጽሞና ሰዓት ላይ አንዳንድ ጊዜ ሚድናይት ላይ ከነቃ ስታነበው እኮ ከጮማ የበለጠ የሚጣፍጥ እኮ ነው ጋይስ። እግዚአብሔር ቃል በጆሮ የሚነገር ይመስላል። ያጥባል፣ ይቀድሳል። የሚቀድስ የሚያጸድቅ የሚያጥብ ማጠብ የሚባለውን ነገር ለውሃ ይሰጡታል ሁልጊዜ። ቲቶ 3:5 ለውሃ ነው የሚሰጡት አይደለም፣ በመንፈስ ቅዱስ ኃይል በደሙ ኃይል። ቃሉ ራሱ ያጥባል። ንጹህ ውሃ ረጭባቸዋለሁ ሲል እኮ በሕዝቅኤል ውሃ ከሰማይ ፏፏቴ ይለቅባቸዋለሁ ማለት አይደለም። በቃሉ ውሃ ያጥባታል።
ኤፌሶን 5 ላይ እንደሚናገር ማለት በያዕቆብ ላይ ክፋት እኔ ትላንትና በጣም ነው የገረመኝ በያዕቆብ ላይ ክፋትን አልተመለከተም ሲል እንዴት እንደበደሉት እንዴት ይሄዱ እንደነበር በዛ ስፍራ ላይ መጥተው እስከተኙበት ድረስ እግዚአብሔር እንዴት እንዳሳዘነው ታውቃለህ እግዚአብሔር ከሰማይ በያዕቆብ ላይ ክፋትን አልተመለከተም በእስራኤል ጠማማነትን አላየም ይላል ወረድ ልበል አሁንም ያለውት 22 ነው 22 ላይ ነው ዘኍልቍ ልታነቡት ትችላላችሁ 22 እግዚአብሔር ከግብጽ አውጥቷቸዋል ጉልበቱ አንድ ቀንድ እንዳለው ነው ኃይለኛ ነው እግዚአብሔር ስሙ ይባረክ የእግዚአብሔር ሕዝብ ኃይለኛ ነው አይ ዲክሌር ይሄንን እንደ ሽባ እንደዚህ እንትን አትበል ኃይለኛ ነው በብሉይ ኪዳን ኃይለኛ ከሆነ መንፈስ ቅዱስ የተሰጠ በዮሐንስ 16 ላይ እንደሚናገር እኔ ቤዲ ይሻላል የካሌው መንፈስ ቅዱስ አይመጣ መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ጽድቅ ስለ ኃጢአት ይወቅሳል እንደገና ደግሞ እኔ የነገርኳችሁን ሁሉ ያስረዳችኋል ያስተምራችኋል ያስታውሳችኋል ወደ እውነት ሁሉ ይመራችኋል ሮሜ 8 እንደሚናገር የሚቃትት የሚያግዝ ጳራቅሊጦስ የተሰጠ የእግዚአብሔር ሕዝብ ራስን እንደ ተራ ነገር አትመልከት ጉልበቱ እንደ አንድ ቀንድ እንዳለው ነው በያዕቆብ ላይ 23 በያዕቆብ ላይ አስማት የለም በእስራኤልም ላይ ሟርት የለም ዶክተር አብይ እንደዚህ ያደርጉበት ምናምን ብሎ ኮመንት ጻፉልኝ ባለፈው አም ሶሪ እቺን ልስጥ ፖለቲካ ምናምን አታይዝ ዳግም የተወለደ ነው ክርስቲያን ነው ያልተደገመበት ድግም የለም በሱዳን ሳይቀር ተደግሞበታል ምሳሌ ላይ እንደሚናገር በአጥር እንደሚወረወር ጨረባ ነው ይላል ከንቱ እርግማን ይላል ምንም ነገር የሚያደርገው ነገር የለም ምንም ነገር አያደርገው እኔ ከዶክተር አብይ ሐሳብና ስራ ጠቅላላ አስማማለሁ ማለት አይደለም የፖለቲካ እንዳሰሩ ዘኍልቍ 22-24 እነሆ ህዝቡ እንደ እንስት አንበሳ ይቆማል እንደ አንበሳም ይነሳል ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም ይላል በመንፈሳዊ ዓለም ነው እንደዛ ነው ወንድሜ የሳት ነበልባል የሆነ ወንጌላውያን እንደዛ ነው እንደ አንበሳ ተነስተው እንዳለ ያጨዱት ነው የሚሄዱት እግዚአብሔር ስሙ ይባረክ ከስጋዊ ጋር አታያይዙት እነሆ ህዝቡ እንደ እንስት አንበሳ ይቆማል እንደ አንበሳም ይነሳል ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም በላቅ ተከፋ በላቅም በላምን ከቶ አትርገማቸው ከቶም አትባርካቸው አለው በቃ አትርገምልኝ በቃ አትባርክልኝ በቃ ይቀርብኛል ግን ይሄን ብሎ አላቆመም ሶስተኛ ዙር ሞከረ ሶስተኛ ዙር በረከት ትንሽ አለፍ አንብቤላችሁ እንትን እላለሁ ወደ ወገኖች እመጣለሁ ሶስተኛ ዙር በረከት ዘኍልቍ 24:2 እኔ ትላንትና ከዚህ በፊት እንዳላነበብኩት ነበር በጣም እየደነቀኝ ማነበው የነበረው ዘኍልቍ 24:2 በለዓም አይኑን አንስቶ እስራኤል በየነገዱ ተቀምጦ አየ በየነገድ ነበር የሚቀመጡት በስርዓት በኋላም ላይ የሰፈሩት ታቦት ቤተ መቅደሱን መሃል አድርገው ታቦቱን መሃል አድርገው በየነገድ ነበር መስቀል ነው እነሱን ስታያቸው አቀማመጥ አሰፋፈራቸው የተስፋይቱን ምድር ከወረሱ በኋላ በየነገዳቸው መስቀል ነው ይሰሩት ቤተ መቅደሱ ሴንተር ነው እንደዛ ነው እዚህም ላይ ደግሞ በየነገዱ ተቀምጦ አየ የእግዚአብሔር መንፈስ በላዩ መጣ መንፈስ ቅዱስ ኮንትሮል አደረገው ሟርተኛም ቢሆን መንፈስ ቅዱስ መጥቶ ኮንትሮል አደረገው ምሳሌውን ይመስል ጀመረ እንዲህም አለ የቦል ልጅ በለዓም እንዲህ ይላል አይኖቹ የተከፈቱለት ሰው እንዲህ ይላል አይኑን ከፈተለት የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክን ራእይ የሚያይ የወደቀው ሟርተኛ የነበረ ነው አሁን በዚህ ሰዓት ነው ለዚህ ፐርፐዝ ነው እግዚአብሔርን ቃል የሚሰማው እንጂ ቀድሞ ነብይ ነበረ ብዬ እኔ አላምንም አንዳንዶች እንደዛ ከዚህ ተነስተው የነበረ ነው ይላሉ እኔ አላምንም ሟርተኛ ነበር የወደቀው አይኖቹ የተከፈቱለት የወደቀ ሰው ነበር ሟርተኛ ነበር ጠንቋይ ነበር ሟርት እንዲሟርትለት አይጠራውም ነበር እግዚአብሔር ነብይ ቢሆን ነበር እንዲያሟርትልኝ ብሎ ነው ሽማግሌዎችን የላከው የወደቀው አይኖቹም የተከፈቱለት እንዲህ ይላል ያዕቆብ ሆይ ድንኳኖች እስራኤል ሆይ ማደሪያዎች ምንኛ ያማሩ ናቸው የተስፋዬ ጋቢሶን መዝሙር ታሳውሱታላችሁ አይደል ማደሪያዎች ከዚህ ነው እንትን ያለው እንደምን የተወደዱ ናቸው የሚለው መዝሙር ከዚህ ነው የተወደዱ ናቸው እንዴት ደስ ይላል ያዕቆብ ሆይ
5 ነው ማነብላችሁ። ያዕቆብ ሆይ ድንኳኖች፣ እስራኤል ሆይ ማደሪያዎች ምንኛ ያምራሉ። ወረድ ብዬ 8 ላይ ላንብበው። እግዚአብሔርም ከግብፅ አውጥቶታል፣ ጉልበቱ ይደግመዋል፣ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውን ይሰባብራል። አሁን እንደዚህ እያደረገ ነው ያለው እስራኤል። ታያላችሁ ኢንድ ኦፍ ወር እስራኤል ላይ አንዳንድ ነገር ጥቃት ደርሷል። ኦፍ ኮርስ የማይቀር ነገር ነው፣ ግን መጨረሻ ላይ ታያላችሁ። ይሄ ጉልበት ዛሬም ይሰራል በእስራኤል ላይ። እንደ አንበሳ አርፎ ተኝቷል፣ እንደ ንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? ተኝቷል በአባቱ ተማምኖ። እስራኤል እዛ ጋር በላምን አምጥቶ ያስረግማል ቁልቁለት። እስራኤል የሚያውቀው ነገር የለም፣ እግዚአብሔር ይሟገትለታል። እንደ ንስቲቱ አንበሳ እስራኤል ተኝቷል። በአንተ ኃይል በአንተ ጥበቃ መስሎሃል ተኝተህ የምትነሳው? መዝሙረ ዳዊት ላይ እኮ ይላል በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና ይላል። ደረጀ የከበደ ይሄንን ዘምሯል። በሰላም እተኛለሁ አንቀላፋለሁ፣ በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆኖኛል መተማመኛ፣ ከክፋት ሁሉ መዳኛ። ለመዝሙር አልታደልኩም፣ ስሙት ትታችሁ እንዳትወጡ ስዘምር እና እነዛ ተኝቷል። እዳይ እርግማን አለ፣ መስዋዕት ይደረጋል እንዲረገም። እግዚአብሔር እርግማኑን ወደ በረከት ይለውጣል። ይሄ በብሉይ ኪዳን የተደረገ ፕራክቲካል የተደረገ ነገር ከዚህም በላይ በአዲስ ኪዳን የሚደረግ ነው። እግዚአብሔር ሕዝብ ጠላት ሳይረግም ቆይቶ አይደለም፣ ሳናውቅ ጠላቶቻችንን እየመታ ገና እግራቸውን ሲያንቀሳቅሱ አጋንንቶችን መናፍስቶችን እንደዛ እያደረገ ነው የመራን። እግዚአብሔር ስሙ ይባረክ። እንደ አንበሳ አርፎ ተኝቷል፣ እንደ ንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅ ሁሉ የተመረቀ ይሁን፣ የሚረግም ሁሉ የተረገመ ይሁን። ይሄንን ነው ይመስለኛል እንትን የማነው ስሙ ላይ መጻፊያ ላይ የጻፍኩት። የበላቅም ቁጣ በበላም ላይ ነደደ፣ እጆቹንም አጨበጨበ፣ ተቃጠለ። ሶስተኛ ሲባረክበት ተቃጠለ፣ ቁጣው ነደደ። ከዛ በኋላ ምን አለ? በላምን ጠላቶቼን ትረግም ዘንድ ጠራው፣ እነሆም 3 ጊዜ ፈጽመ መረካቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ ጥፋልኝ ከፊቴ። እንዴ እያሳረድክ በሬ ማት እያሳረድክ ጠላቶችን ትባርካለህ እንዴ? ይርገም። እኔ ደግሞ ገና ስመጣ ነግሬሃለሁ፣ እግዚአብሔር ያለውን ነው ምለው ብዬሃለሁ። አንብቡት፣ ዘኍልቍ 22 እና 23 አንብቡት። የሚደንቅ ነገር ነው፣ በጣም የሚደንቅ ነገር ነው። ኤርሚ ያለ መቼም ይሄን ክፍል ብዙ ጊዜ ሳታካፍለው አይቀርም። ኤርሚ ያልተመቸውም ይመስለኛል። ቅድም ጫጫታ ነበረ እያወራ። እሺ ወገኖች፣ አሁን የገባችሁ ዳጊ ነው ቀድማ የገባው። ዳጊ ሰላም ላንተ ይሁን። ኤርሳሚ አቤት። ኤርሚ በኮሜንት እየታዘብኩ ነበር። ትንሽ ጫጫታ ቦታ ነው ያለሁት። የብዙ ጴንጤ መንፈስ ሁሉ ታወከ። ታውቃለህ? ስለ እስራኤል ስታወራ እኔ አላየው፣ ኮሜንት አላነበብኩም። መጀመሪያ የሰደቡኝን ብቻ ነው ያየሁት። በጌታ እንትናማ ግርማ የሚባል ሰው እየታች አለ ብሎ ማነህ ላው ላይ ያለው በእናቱ በኩል ነው ወይስ አባቱ በኩል ነው የገባበት ተብሎ ትእዛዝ ብቻ መስጠት ነው። በጣም ታውከናል አላ። ይሄው በጣም ታውከናል ይላል። አየው? በጣም ታውከናል ይላል። አላየው? እኔ ቃል ሳካፍል ኮሜንት አለ። ታውከዋል። ይገርማል። ይሄ የኢራን መንፈስ እኮ ይሄ የፋርስ አለቃ መንፈስ በደንብ እኮ ነው በአለም ላይ የሚሰራው። እና ግርማ በጤናህ ነው? በእውነት በውስጥ አገኘኝ፣ ጸልይልሃለሁ። በጣም ታውከዋል። ይሄ አውሬ ነው የተጠናወተ ብራዘር። አዎ አውሬው ነው የተጠናወተ። ምንም ኢየሱስ ጌታ ነው ብለህ ብትል ገና አልተፈታህም አንተ። ወይኔ ዳጊዬ፣ ሶሪ ደጅ ካስጠናው ዳጊዬ።
Yeah, that's fine. Yeah. Would you like to pray now? Yeah. እስራኤል ከነገረ ፍጻሜ ጋር በተገናኘ የምታረገው ጦርነት መጽሐፍ ቅዱሳዊ እኮ ነው። እንግዲህ አንድ እሱ ነው። ሁለተኛ ጌታ የተናገራቸው ጦርነቶች አሉ በዓለም ላይ የሚሆኑ መንግስት በመንግስት ላይ ህዝብ በህዝብ ላይ። ይሄ የወንጌል ክፍል አይደለም እንዴ? ማቴዎስ 24 አይናገርም እንዴ? ኧረ እባካችሁ ወደ ወንጌሉ ተመለሱ። ምንድነው ወንጌል ማለት? ማቴዎስ 24 እኮ ነው ወንጌል አንዱ ክፍል። Maybe connection. Yeah, maybe. እንዴት አይነት ማፈሪያ የሆናችሁ የኛዎቹ የሆናችሁ የወንጌል አማኝ ነን ብለብትል ግን ማፈሪያ የእግዚአብሔርን ቃል ቁጭ ብላችሁ ማታነሙ። የእግዚአብሔርን ቃል የሚናገር ወንድም ሲናገር ከታች መንፈሳችሁ ታወከ። ኧረ እባክህ ወደ ወንጌሉ ተመለስ ምናምን ነገር። ወንድም ታዲያ ሻለቃ ወልዴ ጋር ላከ እንዴ? ሲኦል ነው ያሉት? እንላክ ወደዛ እዛ ኢራን ሲቀጠቀጥ እዚህ ቀጥቅጦ ይብለህ ከሆነ ግምትል ከሆነ ታው እንዴ። ይሄ እኮ ወገኖቼ ይሄን ነገር ብታውቁ ትናንትናም ተናግሬያለሁ፣ ከዚህ ቤትም ደጋግሜ ነግሬያቸዋለሁ። የዘመን ምልክት መስታወት ናት። የዘመኑ ማለቂያ መስታወት ናት እስራኤል። መሲሁ ሊመጣ ኮቴው እየተሰማ እንደሆነ ዘመን እያለቀ እንደሆነ ብታውቁ ማንቂያ ደወል ናት። ትክክለኛ እዚህ ፕላኔት ላይ ካሉ ብዙ ምልክቶች መካከል ከዚች ሀገርና ህዝብ ጋር የተነገረ ትንቢታዊ ጦርነቶች አሉ። በኢየሱስ ስም ብለህ ማታጥፈው ማትመልሰው እግዚአብሔር በአሕዛብ ላይ ዛሬም ይፈርዳል። እግዚአብሔር የፈለገውን ያወርዳል፣ የፈለገውን ያነክሳል። እና አትታወቁ። እኔ ምን አይነት ወንጌል እንደሰማችሁ አይደለም። እና ተረጋጉ። ይሄ ነው የምለው። ተባረኩ። ወንምነት ቴንክ ዩ ዳግሻ ቴንክ ዩ። ግን አይ ጥያቄ አለን ብሎ የሚል ሰው ካለ ግርማን አንፍቀድልን፣ አግባ። ግርማ መግባት ከፈለክና አግባና ጥያቄ ካለ በዚህ በሁለቱ ሀገራት መካከል ስለሚደረገው ነገር ብሉይ ኪዳን አዲስ ኪዳን ጠቅሼ ያሳያለሁ። እና አግባና ጠይቅ። ወንድምነትን ይነግራል። ሪኩዌስት ጠይቅ። አንድ ሰው ለጊዜ ወርዶ ገባ መልከን እናስገባዋለን። ያ ሪኩዌስት ጠይቅ። ቴንክ ዩ። በቃ ካላካ ተቀበለው አለ። ሌሎች ጥያቄ ሆነባችሁ ሰዎች ካላችሁ ኑ ግቡና ጠይቁ። ሳትሄድ አንዴ ልባርክ ኤርሚዬ ጌርሳምዬ አለ ሁላችሁም ሰላም ናችሁ ወይ? ስላደረገው ፈልጌ እንጂ አለው እና አሜን። ጌርሳም ጠዋት በእኛ ማለት ወደ ጠዋት አካባቢ 16 ሰዓት ሰርቼ ነው የገባሁት እና ኤርሚን ሁሌ ነበር የምጠብቀው፣ ሰሞኑን አይገባም እና በጣም እየናፈቀኝ እንደ አጋጣሚ ገብቶ ሸዋር ወስጄ ስገባ አየሁት። ጌታ ምስክሬን ነው የምልህ፣ ወዲያውኑ ተንበርክኬ አሁን ህይወቴ ትለፍ ነው ያልኩት። በቃ እውነት ጌታ ደግሞ ዘመኑን ይባርከው፣ የማቱ ዘላን እድሜ ይስጠው፣ ክፉ አይንካው፣ በደሙ ይሸፈን። አሁንም እውነት ነው የምልህ፣ እውነት አለቀስኩ። በቃ ማልቀስ እኮ አይደለም ጌርሳሜ፣ ማልቀስ አይደለም። እኔ ማን ነኝ? ከቤቴ ስወጣ በፍቅሩ ወጥቼ ሰላም መግባቴን የማላቅበት ዘመን አሁን ወይ መድኃኒዓለም። ጌርሳምዬ እግዚአብሔር ይባርካችሁ፣ በደሙ ተሸፈኑ። እውነት አይለቅባችሁ፣ አይወሰድባችሁ። ወዳችኋለሁ። ታንክ ዩ ሞቲ። ጌታ ኢየሱስ አብዝቶ ይባርክ። ወንድምና ተባረክ ሞቲ፣ ጸጋ ይብዛልህ። ለጌታ ክብር ይሁን። ወገኖች የወንጌል አማኞች ፕሊስ እቺን ነገር ልበላችሁ፣ እንደው በእኔ ይሁንባችሁ ነው የምላችሁ። የምታውቁ የነዚህ ሁለት ሀገራት ጉዳይ መንፈሳዊ ነው። ብሉይ ኪዳናዊ የቀደሙ የብሉይ ኪዳን ነቢያት የተናገሩት ከእግዚአብሔር አፍ የወጣ ነው። ፖለቲካ አይደለም። በምንኛ አማርኛ እንንገራችሁ፣ በተለይ የወንጌል አማኞች የእስራኤል ኢራን ጉዳይ መንፈሳዊ ነው። ከጥንት ጀምሮ ያለ ነው። አንዱ ለማጥፋት ነው። ይሄ ደግሞ አጥፊው ማን እንደሆነ ይታወቃል። የአስቴር መጽሐፍ ገልጠህ እያነበብክ ሃማና መርዶኪዮስ እያልክ የዘመኑ መርዶኪዮስ ይኸው ኒኩለር ከሰራ በኋላ አጠፋለሁ እያለ እኛው ጆሮ ላይ ሲያናፋ እየሰማህ ወደ ወንጌል ተመለሱ እባካችሁ። እልቅ ከቻልክ አስቴርና መርዶኪዮስ ጾም ጸሎት ይዘው
የአይሁድ ህዝብ እንዳይደመሰስ በእግዚአብሔር ፊት እንደጸለዩ በረከት እንዲሆንልህ ጸልይ። ይሄንን ህዝብ አሕዛብ ተነስተው እንደመሰዋለን ብለው ካሉ ጌታችን ኢየሱስ ክርስቶስ አይመጣም፣ እዚህ ፕላኔት ላይ አይመጣም። አይሁድ ከጠፋ እስራኤል ከተደመሰሰ አይመጣም። ለምን ዓላማ አይመጣም? ለምን ጉዳይ ይመጣል? የሚመጣው በአሕዛብ ላይ ሊፈርድ ነው። የሚመጣው በኢየሩሳሌም ላይ ሊነግስ ነው። በዳዊት ዙፋን ላይ ሊቀመጥ ነው። እስራኤል ሙሉ በሙሉ እኮ ከጠፋ ኢየሱስ ክርስቶስ እኮ ተመልሶ አይመጣም ማለት ነው። እስራኤል ሙሉ በሙሉ ከጠፋ ኢየሱስ ክርስቶስ እኮ ውሸታም ነው ተብሎ በአሕዛብ ዘንድ እንዲነገር ነው። ምክንያቱስ በእነሱ ላይ እነግሳለሁ ብሎ በብሉይ ኪዳን ነቢያትም በአዲስ ኪዳን ሐዋርያትም ተናግረዋል። እንዴት ነው የምታስቡት ወንድሞች እናቶች? ኧረ በጌታ ተረጋጉ። የወንጌል አማኞች ቁጭ በሉና አንብቡ። ዝም ብላችሁ በስሜት ፈረሳት ጋር በአንዳንዶቻችሁ ማለት ነው። አብዛኞቻችሁ ጌታ ይባርካችሁ ተረድታችሁታል። የነዚህ ሁለት አገራት ጉዳይ ፖለቲካ አይደለም፣ አይደለም፣ አይደለም። ልብ በሉና ስሙ። አይደል ከጌታ ጋር ነው የምትጣሉት። አጌንስት እስራኤል ከቆምክ ከጌታ ጋር ነው የምትጣለው። ለምን ጦርነቱን የገባችበት ምን ደንበር ሲሉ የነበሩት? አንተ ቁጭ ብለህ ሽሮህን እየላስክ እናትህን ይሄ በመከራ ያመጣችውን ቅጠል ለቅማ ሸጣ እንትን የምትለውን ሽሮህን ትልስና ትመጣለህ እዚህ። እዛ እንትን እስራኤል እኮ ተሳስቷል እምል እንትን ማለት አይደለም። ለምን ምንድነው የቱ ጋር የተሳሳተው? እኔ አይሳሳቱም ብያለሁ፣ ግን የቱ ጋር የተሳሳቱት? መጥፋት አለባቸው። ኢራን እኮ ኒኩለሩን ቀመመ እኮ እስራኤልን ለማጥፋት ነው፣ ከምድር ገጽ ደመሳለሁ ብላ ማለት ነው። እሺ ደምሰሱ። ያኔ አንጀት ቅቤ ይጠጣል አይደል? እኔ እዚሁ አንጀትህን አሳራሃለሁ አልኩ በወንጌል እውነት። የዛን ቀን ነው ወንድምነት እኔ በጉልበቴ መሬት ይዤ ያለቀስኩትኝ። ከሆሊ ስፒሪት ከመንፈስ ቅዱስ እንደሆነ አውቃለሁ። ስቅ ብዬ ነው ያለቀስኩትኝ። ምክንያቱም የዘመኔ ሃማ ማለት ይሄ ሰውዬ ነው። መንፈሳዊ መሪ ነኝ ያለ አሁን ሌሎች 20ዎቹን ስትለቃቀማቸው አትርፈዋለች። መጨረሻ ላይ ወደ ሲኦል ትሸኘዋለች። ወይ በዚህ ሳምንት ውስጥ ያከትምለታል እሱ ማለት ነው። መኖሪያ ቤቱ ተነርቷል። የሆነ ዋሻ ውስጥ እንደ ቀበሮ ቢወተፍ አይተርፍም። ሃማን እኔ ጸልይለታለሁ፣ እስራኤል ግን አትጸልይልህም፣ ታስወግዳለች። ጌታ ይባርክህ አትልህም። መባረኪያውም ካለ ያው ትልክልሃለች ማለት ነው። እንዴ ስርዓት መያዝ ጥሩ ነው። የወንጌል አማኞች ፕሊዝ ጸልዩ። በማታውቁት ነገር ዝም ብላችሁ የእግዚአብሔርን ፍርድ በላያችሁ ላይ አታምጡ። ጸልዩ። እውነቴን ብዬ እምላችሁ ጸልዩ። ይሄን ነው ብዬ ቴንክ ዩ። ተባረኩ ወገኖች። ኤርሚ ማለት እኔ ይሄንን አውቃለሁ። የኢትዮጵያ ሕዝብ በአብዛኛው እኔ ሃይማኖትን አልጠቅስም፣ እስራኤልን እንደማይወድ በክርስትና ስም ያለው ሁሉ እስራኤልን እንደማይወድ አውቃለሁ። በስራ ቦታ ብዙ ቦታ ላይ ተነጋግረናል። እና ይሄ መጽሐፍ ቅዱስን አለማወቅ፣ መጽሐፍ ቅዱስን ካለማወቅ፣ እግዚአብሔርን ካለማወቅ የተነሳ ነው ይሄ የሚመጣውና ከወንጌላውያን ውስጥ እንግዲህ አሁን ኖትስ አድርጋቸዋል። በወንጌላውያንም ውስጥ ማለት በእኛ ስም እኮ የተሸሸጉ ናቸው። በደንብ ጌታ ይገባቸዋል። እነዚህ ከኛ ውጭ ያሉትም ቤተ እምነቶች የተባሉት አዎ እስራኤል እንደማይወዱ በመጽሐፋቸው ሁሉ ጭምር ተጽፏል። እኔ ከዚህ በፊትም ተናግሬያለሁ። ሶሪ ስለቀማው። ግን ለእስራኤልን ይጣላሉ፣ እስራኤልን ይጣላሉ። እዛው እነሱ ሀገር ኢየሩሳሌም እየሄደ ግን አፈር ላይ ሲንደባለል የሚውለው ይሄው ሃይማኖት ውስጥ ያሉ ሰዎች ናቸው። አፈራቸውን እንኳን በጥብጠው ይጠጡታል። አየህ፣ ጽዮናውያኑ አይሁዳውያኑ በእግራቸው የረገጡትን ምራቃቸውን የተፉበትን ቆሻሻቸውን የጣሉበትን አፈራቸውን ሁሉ እንኳን ለመድኃኒትነት ይፈልጉታል። የትኛውም እስላምም ኦርቶዶክስ እዛው ምድር ላይ ነው ሄደ። እስላሙም ቢሆን የተቀደሰ ምድር እያለ እዛው መስጊዱ ላይ ነው ለመስገድ የሚሄደው። ኦርቶዶክስ ቢሆን እዛው ነው ሲንከባለል የሚውለው የተቀደሰች ምድር እያለ ማለት ነው። የተቀደሰ ምድር ብሎ ይላል ምድሪቱን። አዎ መጽሐፍ ቅዱስ ብሎ ስለሚል ህዝቡን እንጠላዋለን፣ መሬቱን ግን እንወደዋለን። ሲያምር ይቀራል፣ ሲያምራችሁ ይቀራል። ይግባና በብሉይ ኪዳን ያወራኝ እኔ ጋር አላውኝ ወንድምነት። ቴንክ ዩ። እንግዲህ ሰምታችኋል። አሁን እኔ በጣም የገረመኝ ኤርሚያ ያስቀመጠው እውነት ነው። እናቴ የኔ ፋሚሊዎች እዛ ሄደዋል። እህቴ ስፖንሰር አድርጋ ሁሉን ነገር ፋሲሊቴት አድርጋ ጌታ ይባርካት ታላቅ እህቴ ሄደዋል። እና
እናቴ ከመቃብሩ ጋር የክርስቶስ ኢየሱስ መቃብር ነው ብለዋት ከዛ ጋር በስንት እንትን ያስነሷት ነው የተባለው። በቃ ተኝታ ተንደባላ አልቅሳ እና እንደዛ ነው። ይሄ እንግዲህ እኔን ፋሚሊ እንትን የምለው ብዙዎች እስራኤሎች ማለት ኢትዮጵያውያን እስራኤል ለመሄድ ይፈልጋሉ። ምክንያቱም ሮሜ 9 ላይ እንደሚናገር ሁሉ ነገር ከነሱ ነው የሚለው። አባቶች ከነሱ፣ ኢየሱስ ክርስቶስ ከዛ መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱስ እኛንን የሰጠናችሁ ነው የሚሉት። በጣም እኮ የሚደንቅ ነው። እና መጽሐፍ ቅዱስ የሰጡን እግዚአብሔር የሰጠን በእነሱ ውስጥ ነው። አንዳንድ አይሁዶችን ተጠቀመ እንደ ሉቃስ ምናምን አይነት እንጂ ሁሉ ነገር በዛ በኩል ነው የመጣው። በቃ እግዚአብሔር መርጦታል ያንን ህዝብ ለዘላለም። ይኸው ዛሬ ዘኍልቍ 22 እና 23 አይተናል። በቃ የሚረግምህ የተረገመ ይሁን የሚመርቁ የተባረኩ ይሁኑ ተብሏል። በቃ ለዘላለም እግዚአብሔርን አሁን እየታዘዙት ነው። I doubt it doesn't matter the covenant he had with ከነሱ አባት ጋር ከነሱ አባቶች ጋር የገባው ቃል ኪዳን ከአብርሃም ከይስሐቅ ከያዕቆብ ጋር ለዘላለም ይሄ በየጊዜው አሳይቷል። እግዚአብሔር ከነሱ ጋር እንደሆነ የ6 ቀኑን ጦርነት ነግሬያቸዋለሁ። እዛ የተሳተፉ የአረብ ወገን ዶክመንተሪ እዩ ቲቪን ምናምን በሉና ሲካገኘውት ወደፊት እንደውም እዚህ ጋር ብሮድካስት አደርገዋለሁ። እሱ እዛ ሊትራሊ በአረብ ወገን የተዋጉት እግዚአብሔር እንደተዋጋላቸው ይመሰክሩ ነበር። ቲቪን ቀርበው እግዚአብሔር ነው የተዋጋን፣ መላእክቶች ናቸው የተዋጋን። ሮጡ ቀሚሳቸው ወደ ላይ እንትን ብለው ነው ያመለ የሮጡት። እንደ እስራኤል እኮ ገና እኮ ቻይልድ ነበር፣ ገና እንትን አላለችም ነበር። አረብ ጠቅላላ እንትን ብለው ይሄ ምንድነው? እግዚአብሔር ከእስራኤል ጋር ነው። እግዚአብሔር ከእስራኤል ጋር ነው። አሁንም የኢራኑን ጦርነት ኦፍ ኮርስ እንጸልይ ለእስራኤል ላይ ከዚህ በላይ ጉዳት እንዳይደርስ። ይሄው ሞሳድ ኢራንን እኮ ማለት ቴህራን እኮ ውስጥ በቃ እኮ ሁለተኛ ከተማ አድርጎ እዛ እየተንሸራሸረበት ገብቶ ከገባ ቆይቷል። አንደርግራውንድ አሁን ድሮን ከዛው እኮ ከቴህራን እኮ ነው የሚተኩሰው። ይሄም ልትይዛት አትችልም። ነትናሁ ስሙን በትክክል ቢቢ በትክክል ጠርቼው እንደሆነ ዩናይትድ ኔሽን ሄዶ የተናገረውን ንግግር ታስታውሱታላችሁ። ምንም ነገር ከእጃችን ውጭ የለም ብሎ ነበር የዛን ጊዜ ታስታውሱት። ኤቭሪቲንግ ኢዝ አንደር አወር ኮንትሮል፣ በእጃችን ውስጥ ነው ያለው። ማንም ምንም ነፍሳትም ቢሆኑ ሰዎችም ቢሆኑ ኤቭሪቲንግ የሚያደርጉን ነገር ሁሉ በእጃችን ላይ ነው። እንደዚህ ነው ያለው ፍሎተና ያስፈራል እኮ እንዳለውም አደረገው እንዳሉትም ጠቅላላ ይሄ በጤና ነው ትላላችሁ። የሆነ ሱፐር ፓወር የለም። ስለዚህ ያቺ ታይኒ ካንትሪ እግዚአብሔር ከእርሷ ጋር ስለሆነ ታሸንፋለች። መጨረሻም ላይ ክርስቶስ ኢየሱስ ራሱ ራእይ ላይ ይሄን ማታነብ ክርስቲያን የምትስተው ኢየሱስ ክርስቶስ ራሱ ሊዋጋላት ይመጣል። ከአፉ በወጣ እሳት እኮ ነው የሚበላቸው። እዛ መጌዶ ላይ እንዳለ ይጠራረጋቸዋል። መጌዶ ላይ ብቻ አይደለም ጉግማንጉግም ከ1000 ዓመት በኋላም እንደዚሁ እግዚአብሔር ነው የሚበላቸው። በእግዚአብሔር ሰይፍ ነው የሚባሉት ሁለቱም ጊዜ። ለእስራኤል እግዚአብሔር ይዋጋላታል። ሊትራሊ እግዚአብሔር ይዋጋላታል። እና ታዲያ ይሄንን ህዝብ ለምን ብለህ ነው አንተ ከዚህ ህዝብ ይሄንን ህዝብ እንትን የምትለው? በላም እንዳለው እግዚአብሔር ያረገመውን እኔ ምረግም ማንነኝ ብትል አይሻልህ? እግዚአብሔር የባረከውን እኔ የረግም ዘንድ ይሻላል። ከምንም ነገር አንፃር አይደለም የምናገረው። እኔ ከእግዚአብሔር ጋር ነው የምቆመው፣ ከዚህ ቃሉ ጋር ነው የምቆመው። ስለዚህ ስማችሁን አንጥራው ዛሬ ላንጠራ ፈልገን ነበረ። ጎረቤቶቻችንን በላችሁ እስራኤልን አፈር ኤርሚ እንዳለው እየናፈቃችሁ እዛ ደብሮች አሏችሁ አፈሩን እያመጣችሁ ውሃ እየጠጣችሁ እስራኤል እያላችሁ እስራኤልን የምትጠሉበት ምክንያት ምንድነው? ጤነኝነት ነው እንዴ? እንዴት አይነት ነገር ነው? ስጋውን በልቶ ቆዳ መመለስ አይሆንባችሁም እንዴ? ሁሉንም ከወደዳችሁ እውነትም ስጋውን በልቶ ቆዳ መመለስ ሚስቴን ሁሉ ያሳካት ወንድምነት እኔ እኮ ምን አይነት እኮ በሽታ እንደሆነ መጽሐፍ ቅዱስ አንብቡ እሺ ወገኖች። እንዴት ነው ግን መጽሐፍ ቅዱስን ያነበባችሁት ወንድሞች እና እህቶች?
መጽሐፍ ቅዱስ አንብቡ፣ በትክክል አንብቡ። ዘመንን እወቁ። በዘመን ላይ እየሰራ ያለውን ጌታ እወቁ። የነቢያት ትንቢት የቱ ጋር እየተፈጸመ እንደሆነ እወቁ። በየትኛው ዘመን የትኛው ጊዜ አሁን የኢሳያስን የኤርሚያስን የሕዝቅኤልን በሙሉ የነቢያትን መጽሐፍ አንብባችሁት ከሆነ የትኛው ትንቢት ነው የተፈጸመ? የትኛው አልተፈጸመ? የትኛው ቀረ? እነዚህ የቀሩትስ መቼ ነው የሚፈጸሙት? አሁን እየተፈጸመ ያለ ትንቢት አለ ወይ? አሁን በዚህ ጊዜ እየተፈጸመ ትንቢት አለ ወይ ብላችሁ ካላችሁኝ ከ100% በላይ እየተፈጸመ ያለ ትንቢት ነው። የአሁኑ ጦርነት ትንቢታዊ ጦርነት ነው። ግልጽ ሆኖ የተጻፈ ትንቢታዊ ጦርነት ነው ወንድሞችና እህቶች። ገና ያልተፈጸመ ስንት አለ? ለእስራኤል ሕዝብ እግዚአብሔር ተናግሮት ያልተፈጸመ በራሳቸውም ላይ ስለሚመጣባቸው ጥፋት በእነሱም ላይ የሚነሱ የአሕዛብ መንግስታትንም እግዚአብሔር እንዴት እንደሚቀጣ መጨረሻም ላይ እንደገና ደግሞ በአሕዛብ መንግስታት ላይ ሊፈርድ በምድር ሁሉ ላይ ሊፈርድ መጥቶ በኢየሩሳሌም እንደሚነግስ የብሉይ ኪዳን ነቢያት የተናገሩትን እዩ። መርምሩ መጽሐፍትን። እኔ ኪዳን ካለው ሕዝብ ጋር ነው የምቆመው ብራዘር። ይህንን ነገር በደንብ ካላወቃችሁ ሐሳቡን የእግዚአብሔርን ሐሳብ ሳታውቁ ቀርታ ከሐሳቡ ጋር ትተላለፋላችሁ። ከጌታ ጋር ነው የምትጣሉት። በረከት ሳይሆን ርግማ ነው በቤታችሁ የምታመጡት ማለት ነው። በደንብ እዩ፣ መጽሐፍ ቅዱስን በደንብ እዩ፣ በደንብ እዩ። በእውነት ነው የምላችሁ። እኔ በእናንተ ላይ ከእውቀት የተሻለ እውቀት አለኝ እያልኳችሁ አይደለም። በደንብ እዩ። በተለይ ብሉይ ኪዳንን በደንብ አንብቡ። ለዚህ ሕዝብ የተነገረበት ጥፋት አለ፣ የተነገረለት ማዳን አለ፣ ትድግና አለ። እስራኤልን በሚነኩ ነገስታት ላይ እግዚአብሔር እንዴት እንደተቆጣባቸውና እንዴት እንዳጠፋባቸው ታሪክ ሆኖ የቀሩ እኮ ሀገሮችና ህዝቦች አሉ። ወንድሞችና እህቶቼ እስራኤል ታሪክ ሆኖ እንዳይቀር ያደረገው እግዚአብሔር በኢሳይያስ 1:9 መሰረት ብቻና ብቻ ነው። ልብ በሉ። እስራኤልም እንደሌላው አገርና ህዝብ ጠፍቶ የሚቀር ህዝብ ነበር። እንዳያጠፋው ግን እግዚአብሔር አስቀድሞ እግዚአብሔር ዘርን ባያስቀርልን ኖሮ አለ ኢሳይያስ እንደ ሰዶም በሆነን እንደ ገሞራ በመሰልን ነበር አለ። ከሰዶምና ከገሞራ ለወሬ ነጋሪ የተረፈ ሰው የለም። ሎጥ ሰዶማዊ አይደለም እንደምታውቁት። በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ ነው። ከሰዶምና ከገሞራ ከአዳማና ከሲባዮ እግዚአብሔር የዘላለም የጨው ምድር ነው ያደረጋቸው። ግቡና ሄዱና ዘዳግም መጽሐፍ ምዕራፍ 29 23 ነው። ኤዶሚያስ ዛሬ የለም። ዘርና ቅሬታውን ትውልድን ነው እግዚአብሔር ለዘላለም የቆረጠው። ከኤዶሚያስ የተረፈ ዘር የለም። አማሌቃውያን የሉም፣ ሞዓባውያን የሉም፣ አሞናውያን የሉም እኮ ነው ብዬ የሉም። እስራኤልም እንደዚህ የለችም ተብላ እንዳትረሳ እቀጣሃለሁ፣ ያለ ቅጣት ግን አልተውህም ነው ያለው። ኤፍሬም እቀጣሃለሁ፣ ያዕቆብ እቀጣለሁ፣ ያለ ቅጣት አትቀርም፣ እቀጣለሁ ግን እንደ አዳማና እንደ ሲባዮ እንደ ሰዶምና እንደ ገሞራ ግን አላደርግም የተባለለት ህዝብ ነው። ስለዚህ ቅሬታን ያተረፈለት ኢሳይያስ 1:9 ማለት ነው። ከሰይፍ ያመለጠ ትውልድ፣ ከ6 ሚሊዮን ህዝብ መጥፋት የተረፈ ትውልድ እንዴ ተነስተው እንደተቆጣ አንበሳ አሁን እንዳለው እንዴ ከጎረቤት ንጹህንም ያልሆኑ በራሱ ቢፈጁ ፈርድባቸዋል እንዴ? ዘራቸው እኮ ተለቅሞ እኮ ነው የተገደለው። ኃይለኛ ቁጣ፣ ኃይለኛ ጸጸት፣ ኃይለኛ ስጋት እኮ አላቸው። ያጭዱሃል አልኩ። የትኛው ምድር ላይ ሆነ ካሜራ ከፍተ ግን አውራ፣ ካሜራ ከፍተ አውራ። እንደኔ አይጸልዩልህም፣ ያጭዱሃል። በእስራኤል ላይ ህልውናዋ ላይ አደጋ አመጣለሁ ብለህ እንደፈለክ ወጣህ አናፋለሁ ብለህ ብትል ማንም ወንድሞች ናቶች የትኛው ምድር ላይ ተቀመጥ አልኩ። የትኛው ምድር ላይ ሆኖ እስር ያለው ሰው ማን እንደሆነ አታውቀው። 6 ሚሊዮን ህዝብ እዚህ መካከል የጠፋበት ሰው አለ። ዘሩ ታድኖ ተለቅሞ የተገደለ የተፈጀ ህዝብ አለ። ኦኬ ፔኑ ምን ያህል እንደሆነ ይሰማህ።
ፔኑ ምን ያህል እንደሆነ ይሰማችሁ። ያኔ እስራኤልን ትገነዘባለን። እንደ ተቆጣ አንበሳ ቢነሱና ጠላቶቻቸው ላይ ቢበረቱ ከምን ተነስተው ይሄን እያደረጉ እንዳለ አስብ። ሎክ ኢራን ከተባለ ህዝብ ጋራ የፖለቲካ ግንኙነት የላቸው። በድንበር ኩታ ገጠም ሆነው በመሬት አልተጣሉ። ርስቴን ገፋኝ፣ ድንበሬን ገፋኝ፣ ይሄኛውን ወንዝ ወሰድከው፣ ያኛውን እንደዛ አደረከው ተብሎ እንዳይባሉ አይገናኙ። በጂኦግራፊ አይገናኙ። ታዲያ ምንድነው እያጣላቸው ያለው? ጉዳዩ የሰይጣንና የክርስቶስ የሰይጣንና የመሲሁ ጉዳይ ነው። ከሰማ ስማ፣ ከሰማሽኝ ስሚኝ እህቴ። ጉዳዩ የፋርስ አለቃ የተባለው ገብርኤልን 21 ቀን የተቋቋመ ክፉ መንፈስ ምድሪቱ ላይ ከጥንት ጀምሮ የሚሰራ ክፉ መንፈስ አለ። አውሬው ማለት ነው። እዚህ ፕላኔት ላይ ያለ ገዢ ነኝ ብሎ የተቀመጠ መንፈስ እዛ ምድር ላይ አለ። ምን ብሎ ይንገርህ? ዳንኤልን ገብተህ አታነብም እንዴ? ገብርኤልን 21 ቀን መልአኩን 21 ቀን የተቋቋመ የፋርስ አለቃ የሚረዳዳ መንፈስ ማለት ነው። እኔ ከሄድኩ በኋላ የግሪክ አለቃ ደግሞ ይመጣል አለ። በግሪክ ምድር ላይ የሚሰራ ክፉ የመናፍስት ኃይላት ጳውሎስ በኤፌሶን መጽሐፍ ምዕራፍ 6 ላይ ተናገራቸው አይነት ማለት ነው። ይሄ ነገር ነው ከድሮ ጀምሮ ያለው። አስተውሉ። እኛ እግዚአብሔር ልጆች ነን። መንፈስ ቅዱስ እኮ ነው በውስጡ ያለው። ኢሳይያስን ትንቢት ያናገረ መንፈስ ነው በኔ ውስጥ ያለ። ኢሳይያስን ትንቢት ያናገረ መንፈስ ነው በጌርሳም ውስጥ ያለው። በክርስቶስ መንፈስ ተመርተው ትንቢትን ተናገሩ። ስለኛ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት በክርስቶስ መንፈስ ተነርተው ነው የተናገሩት። ያ የክርስቶስ መንፈስ በእኔ ውስጥ እኮ አለ፣ ባንተ ውስጥ ባንቺ ውስጥ አለሽ። በክርስቶስ ኢየሱስ ዳግም የተወለድን የአዲስ ኪዳን አማኞች ኢየሱስ የህይወቴ አዳኝና ጌታ ነው ብለህ ስታምን ስትቀበለው ይህ መንፈስ ነው ያለው በውስጥህ። ይህ መንፈስ ነው ያለው። ሌሎቻችሁ ካላወቃችሁ ይህ መንፈስ ነው ውስጥ ያለው። ይህ መንፈስ ነው ውስጣችን ያለው። ይህ መንፈስ ደግሞ የእግዚአብሔርና የእግዚአብሔር ያልሆነውን ይለይላል። መጪውን ያመለክተናል። አሁን ያለው የሚሆነው ጦርነት ቢሆን በመንፈሱ ምሪት በእግዚአብሔር መንፈስ ምሪት ስትመራ ይሄ ጦርነት የፖለቲካ ጦርነት ነው ወይስ አይደለም ብሎ የሚል በተለይ ከእስራኤል ጋር በተገናኘ የሚደረጉ ጦርነቶች ልብ በሉ የትንቢት ጦርነቶች ናቸው። 1948 ዓመተ ምህረት የትንቢት ጦርነት ነው። ለሚጠይቀኝ ሁሉ ሞግታለሁ ብሎ ቃል የሚልም ሰው ካለ ይግባ። 1967 ዓመተ ምህረት የስድስት ቀን ጦርነት የትንቢት ጦርነት ነው በነቢያት መጽሐፍት ላይ የተጻፈ። የ73ቱ ዓመተ ምህረት ልክ እንደዚሁ ማለት ነው የዮም ኪፑር ላይ የተካሄደው የትንቢት ጦርነት ነው። ከጋዛ ጋር ሆነ ጋዛ ከተማ ከመሆን ፈርሳለች ይላል ሶፎንያስ ምድር ብሎ የሚለው ምዕራፍ 2 ላይ የትንቢት ጦርነት ነው። ከኢራን ጋር ሆነ ትንቢተ ኤርምያስ መጽሐፍ ምዕራፍ 49 የትንቢት ጦርነት ነው። ብራዘር ዳሪያስ የትንቢት ጦርነት ነው። የነቢያትን መጽሐፍ መርምሩ፣ ዘመኑን መርምሩ፣ ጌታ መንፈስ ቅዱስን ጠይቁ፣ በመንፈሳችሁ ምስክርነት ይሰጣል። ይሄ እኮ እግዚአብሔር የልቡ ሐሳብ እኮ ነው ወንድሞች እናቶች። ላንተ በቃ ወንጌል ማለት ዘኪዮስ አጭር ሰው ነበረ፣ ከያሪኮ ተነስቶ ወደ ኢየሩሳሌም ሲሄድ ሾላ ዛፍ ላይ ያገኘው ናውረድ ብሎ አለው። በቃ ይሄ ብቻ ነው። መጽሐፍትን መርምሩ፣ ዘመንን እወቁ፣ ዘመንን መርምሩ። በዘመን ውስጥ እየተፈጸሙ ያሉ ትንቢቶች በአሕዛብ መንግስታት ላይ ከብዙ ሺህ ዓመት ጀምሮ እግዚአብሔር የተናገረባቸው የፍርድ ቃል እየሆነ ነው። ሶርያን በታሪክ ውስጥ ፈልጉ፣ ከተሞቿ ለዘላለም የተፈቱ ይሆናሉ፣ የመንጋ መሰማሪያ ይሆናሉ ብሎ ነብዩ ኢሳይያስ የተናገረው በእኛ ዘመን ነው የተፈጸመው። የታሉ ኤሌፖ? የታሉ የሶሪያ ታላላቅ ከተሞች? የታለ የሶሪያ ህዝብ? 800 ሺህ የሚሆነው በሙሉ አሁን ወደ ጀርመን አይደል የገባው? 800 ሺህ ባለፈው ላይ ጀርመን እንኳን ብቻ የገባው 800 ሺህ ወንድምነት። የት ነው ያለው የሶሪያ ህዝብ? አሁን ምድሪቱ ላይ አለ።
እዚህ መጣና ወንጌል ተዳበ ወንጌል ማለት ብራዘር ትንቢት ፍለፊታችን ኢሳይያስ 17 በእኛ ዘመን እኮ የተፈጸመው ነው ብየምን የሶሪያ ከተሞች ለዘላለም እኮ ውድማ ሆኑ ማንና ሰማርታ ሐማስ ምንድነው ዓላማው እስራኤል የሚባል አገርና ህዝብ የለም ኢየሩሳሌም የኔ ነው ብለው የሚለው ኢየሩሳሌም ታዲያ የማን ነው ይመጣና የአረቦቹ ዋና ከተማ ነው ይላል እስቅባለሁ አልኩ አላግጥባለሁ እንደዚህ ብለን የምትል ወንድም ለአብርሃምና ለዘሩ ዘፍጥረት መጽሐፍ ምዕራፍ 15 ላይ ምንድነው ያለው ጌታ ዳዊት ምንድነው ያለው የታላቁ ንጉስ ከተማ ናት ኢየሩሳሌም ኢየሩሳሌም ይመለጥ በቃ የአረቦቹ ናት አረቦቹ የራሳቸው ምድር ነው ማን የነሱ ለነሱ ይሰጣቸው ወንድሜ የፍልስጤም 5 መኳንንትና ገባልኩ ነው ግቡ ወንድሞች ናቶቼ በኢያሱ መጽሐፍ ምዕራፍ 13 ላይ የፍልስጤም 5 ከተሞች የተባሉት እነ ጋዛ አሽኬሎና አቃሮን ጌት አዛጦን የሚባሉት እነሱ ብቻ ነበሩ ራስ ገዞ ነው የነበሩት ከግብጽ ምድር ሲገቡ ሌላው ግን የኬጣውያን ምድር የተባለው ከነዓናውያን የተባሉት አሞራውያን ኬጣውያን ፌሪዛውያን ኢያቡሳውያን ጌርጌሶናውያን በሙሉ ኢያሱ ተዋክቶ ለ12ቱ ለእስራኤል ነገድ አይደለው ያወራረሰው መጽሐፍ ቅዱስን እንዴት ነው የምታነቡት ወንድሞቼ ናቶቼ እኔ ብሉይ ኪዳንም አዲስ ኪዳንም በግል ያጥንቻለሁ በግል አንብቤያለሁ የማቀውን ያህል እናገራለሁ ማላቀውን ከወንድሞቼ ይማራሉ በትህትና እንዴት ነው የምታነቡት ወንድሞቼ ናቶቼ የቱ ጋር ነው ኢየሩሳሌም የእስራኤል ማነው የፍልስጤም ከተማ አገር ሆና የምታቀው ከድሮ ማን ነው ኢየሩሳሌም ብሎ የሰየማት ኢየሩሳሌም ከመባሏ በፊት ኢያቡሳውያን አልነበሩ ያዟት ዳዊት ተዋክቶ ከኢያቡሳውያን እጅ አይደል የምትቀበላት የመጀመሪያቱን ከሴሎ የነበረችዋን ድንኳን አምጥቶ በዛ አይደል የተከለው ድንኳኒቱን ዳዊት የዛሬ 3000 ዓመት የነበረ የሳንቲም እና የአርኪኦሎጂስት ጥናት ምርምር ተገኝቶ የእስራኤል ፓርላማን የእስራኤል አምባሳደር ዩኤን ላይ ሁሉ ያሳየ ማለት ነው ይሄው የዛሬ 3000 ዓመት ዳዊት በነበረበት ዘመን የተቀበረ የወርቅ ሳንቲም ተገኝቷል የኛን ዛይን ነው ብሎ የሚለው ዛይኒስት ነው የሚለው ጽዮናውያን ይላል አይኛ አንተን አንልም እውነትህን ነው እናት ወልዳለች ሂር ተሰለፍ አብረህ ማለት ነው ያጭዱሃል አልኩ ያለ ርህራሄ አንበሳው ይበላል ማለት የይሁዳ አንበሳው ራሱ የሆነው ኢየሱስ ክርስቶስ ሁሉ ጭምር ነው የሚበላህ እነሱን መንካት ማለት በራስ አይነ ላይ እየተጫወትክ ነው ማለት በራስ አይነ ላይ ደምህ በራስ ላይ ይሆናል እግዚአብሔር ከብዙ ምርኮ የመለሰው ህዝብ ነው በብዙ በዘላለም ፍቅር የወደደው ህዝብ ነው ለዚህ ነው ያላጠፋው በዘላለም ፍቅር ወድጄሻለሁ አንቺ እስራኤል ድንግሎይ እንደገና ሰራሻለሁ ተብሎ እኛ አሁን እኔ እናንተ እየጠቀስን ሃሌሉያ አሜን ብለን የምትለው ጥቅስ በሙሉ ተደራሲያኑ እነሱ ናቸው ጻፊዎቻቸው ልጆቻቸው ናቸው የጳውሎስ ሀገር ነው ይጥፋ ብለን የምትለው አንተ የሕዝቅኤል ሀገር የዳንኤል ሀገር የዳንኤልና የኤርሚያስ ህዝብ ነው ይጥፋ ብለን የምትለው የኢየሱስ ወገን የሆነው አይሁድ ነው ይጥፋ ብለን የምትለው እፈሩ ከማጋ እንደቆማችሁ እንኳን ራሱ ማታውቁ ማለት ነው የሃያቶላ ተወላጅ ሁሉ ማለት ነው አደብ ግዙ ወንድሞች እናቶች እስራኤልን እግዚአብሔር በዘላለም መውደድ ወዶታል ስለ ወንጌል ጠላቶች ናቸው ብሎናል አዎ ስለ አባቶችስ ተወዳጆች ናቸው በማን በእግዚአብሔር እግዚአብሔር ስለ መጥራቱና ስለ ጸጋው ስጦታ አይጸጸትም ብሏል ስለ ወንጌል ምንድናቸው ጠላቶች ናቸው ብሎናል በወንጌል አቅጣጫ ሄደ ኢየሱስ ጌታ ነው ብለብትል መራቃቸውን ተፍተው ብቻ አይደለም አናትን ብለው ይጥሉዋል ታዲያ ምን ይደረግ በቃ አላወቁትም ቢያውቁት ኖሮ እኮ አለ ቅዱስ ጳውሎስ ቢያውቁት ኖሮ የክብርን ጌታ ባልሰቀሉት ነበር ስላላወቁት ነው የሰቀሉት አውቀውት ቢሆን ምን ያረጋል አንተና 40 ፈሽፋሻ ቢነሳ አንዱ ጳውሎስ እኮ ነው ዓለምን የናጠው አንድ አይሁዳዊ ኢየሱስ ክርስቶስን አወቀው ማለት ብራዘር ለክርስቶስ እኮ ለጌታ ለመሰዋት እኮ የማይራሩ እኮ ሰዎች ለመሰዋት እኮ አልኩ ለመገደል
ስላላወቁት ነው እሱም እኮ አለ አላወቁትም የሚያደርጉትን አያውቁምና ይቅር በላቸው ብሎ አለ ለዚህ አንጀት ቢንሰፈሰፍላቸው እየራራ ትጸልይላቸው አለ ባለማወቃቸው ያደረጉትን እሱ ምሕረት የለመነለትን አንተ ይጥፉ ብላ አትወንተን አትልም ማለት ነው ከባለቤቱ ያወቀ ቡዳ ነው ብሎ እንዲል ቡዳነት ካልተጠናወቆታችሁ በስተቀር የሚያደርጉትን አያውቁምና አባቶ ይቅር በላቸው ብሎ ያለው ህዝብ ነው ያለለት ህዝብ ነው እንዲህ ብሎ የማለደለት ህዝብ ነው ዘካርያስ ላይ ሲናገር ወንድምነት ታስታውሳለህ በነቢያት ላይ ዳግም ሲመጣ የወጉት ሁሉ ያዩታል ይላል ሊትራሊ ነው የሚያዩት በስጋዬ ናቸው ይሄ እጅ ላይ ያለው ቁስል ምንድነው ብለው ይሉታል ትታሩን ይያዩ በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ ያሳያቸዋል ይላል ወዳጆቼ አዎ ሰማይ እንዲህ ነው ይያለ የሚጠራቸው ወዳጆቼ አቤት እግዚአብሔር ፍቅር እኔ እዚህ ውስጥ ማየው እግዚአብሔርን ፍቅር አይለወጥ የሆነው እግዚአብሔርን ፍቅር በዘላለም መውደድ ወድጄዋለሁ ብሎ ከአሕዛብ መካከል ርስት እንዲሆኑት የለየውን ህዝብ እግዚአብሔር አሽቀንጥሮ ጣላቸው እየተባለ በቀደመው የክርስቶስ ቤተክርስቲያን ታሪክ ሁሉ እንደፈለጋቸው የሚያወሩ ነበሩ ጳውሎስ ተነሳና ዘንበሉ አላቸው ዘንበሉ እግዚአብሔር የቀደመውን ህዝብ አልጣለም አላቸው ይሄው አንዱ ነኝ ብሎ ጻፈ ለሮሜ ቅዱሳን ጥሏቸዋል ጌታ ረስቷቸው እግዚአብሔር ዘግቷቸው ምናም ነገር ያሉ ማለት አሁንም ጭምር የሚያላዝን ሰንዴ ጴንጤ ፓስተር አለ አፍከን ያስ ብራዘር ቅዱስ ጳውሎስ ምንድነው ያለው እግዚአብሔር የቀደመውን ህዝብ ጣለውን አልጣለም ይላል ቅሬታ አለ በኤልያስ ዘመን እንደነበረው ቅሬታ አለ ብሎ ጻፈልህ አልጣላቸውም አይጥላቸውም ምስቆዲያኛው አሕዛብ እንዲድን ነው እግዚአብሔር በአንዳንድ በኩል በእስራኤል በአንዳንድ በኩል እኮ ነው ያለው በአንዳንድ በኩል እኔ እንኳን በዚህ የወንጌል ስብከት እግዚአብሔር መንፈስ ቅዱስ ያዳናቸውን እኔም እህቴ ሰላምዬም ታቃልችታች ራሳቸው አይሁዳን ይመሰክራሉ እዚህ ገብተው አትንካ ወንጌል መስበከው ህዝብ ነው አርፈ ቁጭ በል ቢጥላቸው ለህይወት የሚሆን ሳን አይሰጣቸውም በቃ የምህረት በሩን ዘግቶታል ማለት ነው እግዚአብሔር በእስራኤል ላይ የምህረት በሩን ዘጋ አልዘጋም ቅሬታ የሉትም አሉት አሁንም በዚህ ዘመን በጸጋ የተመረጡ ቅሬታ አሉ አለ ቅዱስ ጳውሎስ አናሟረተም የመጽሐፉ እውነት መጽሐፉን የጻፉልን ልጆች ማን አባቶች እነሱ የተገኙትበትን ዘር ማለት ነው አንተ ሕዝቅኤል ይያልክ ዳንኤል ይያልክ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ይያልክ እየተቀስክ ቅዱስ ጳውሎስ በኤፌሶን መልእክቱ ምናም ነገር ተላለ የጳውሎስ ዘሮች ግን ይጥፉ ተላለ አንተ እንኳን አልጠፋም በእግዚአብሔር ምህረት ነው አንቺ እንኳን አልጠፋሽም በእግዚአብሔር ምህረት ነው የነሱ አምላክ ነው አምላካችን ቢመራቹም ዋጡት እንግዲህ የእስራኤል አምላክ እሱ እውነተኛው አምላክ ነው ሰው ሆኖ ከድንግል የተወለደው ያህዌ ራሱ ጌታ ነው እነሱ አላወቁትም ማለት እኛ እናቀው ማለት አይደለም ኢየሱስ ክርስቶስ በሲና ሕግን የሰጠ የእስራኤል ልጆች ከግብጽ ምድር ካወጣ በኋላ በኮሬብ ስብሰባ ተደርጎ በነበረበት ቀን ለባሪያው ከሙሴ ጋር የተነጋገረው በዛ በመብረቅ በነጎድጓድ ድምጽ ለእስራኤል ልጆች ራሱን የገለጠ አምላክ ነው የዘመን ፍጻሜ በደረሰ ጊዜ ከሴት የተወለደው እሱ ማለት የሰማይ የምድር ፈጣሪ ያህዌ ነው ጌታ ማለት ነው ጌታ ኢየሱስ ያህዌ ነው እነን ወንድሞችና እህቶቼ ለተማለድለት የሚገባት ማለድም በተራገመም እስራኤልን እመኑኝ ያልኳችሁ የሰማይ የምድር ጌታ ልዑል እግዚአብሔር ምስክር ነው ዓለም ቢንጫጫ ማንንም አያጠፋው አታጠፉትም እስራኤልን አታጠፋው ቀጠሮ አለው ጌታ እኔ እናንተ እንኳን እንደሌለን አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ለነሳ ቤቴን ላሰናዳ አለኝ ቀጠሮ ብለህ እስራኤል ቀጠሮ የላትም እንደ ከመሲሁ ጋር እውነትህ ነው እናድራለን አልኩ ያው የነቢያቱን መጻሕፍት በገልጠው ቀጠሮ የላትም እንዴ አላት
ዳግመኛ ከዚህ የወይን ጠጅ አልጠጣም በእግዚአብሔር መንግስት ዳግመኛ እስከመጣ ድረስ ከዚህ የወይን ጠጅ አልጠጣውም ብሏቸው እኮ ነው ሄደው ተመልሶ ይመጣል የወጉት ሁሉ ያዩታል ውዴ ኢየሱስ ደብረ ዘይት ተራራ ላይ እግሮቹ ይረግጣሉ ዘካርያስ እንደተናገረ ያኔ በአህያይቱ ውርንጫ ተጭኖ ነበር የመጣው በመጀመሪያው መምጣት ሲወለድ የጽዮን ልጅ ሆይ ደስ ይበልሽ ንጉሥሽ ትሑት ሆኖ በአህያይቱና በአህያይቱ ውርንጫ ተጭኖ ወዳንቺ ይመጣል እልል በይ ዘምሪ ተባለላት ጥቂቶች ናቸው የዘመሩለት ሆሻዕና ያለ ሆሺዓና ባሪያ ያለው ማለት አሁን ግን በሁለተኛው መምጣት ግን ሲመጣ በአህያ ሳይሆን በአምባ ላይ ፈረስ ተጭኖ የኔ ጌታ ለዘላለም ስም ይባረክ የነገስታት ንጉስ የጌቶች ጌታ ተብሎ ጠላቶቹን እንደሚያደቅ እንደ ይሁዳ አንበሳ ካይኑ እሳት ነው የሚያፈልቀው ካፉ በሚወጣ ስለታም ሰይፍ በሁለት ወገን የተሳለ ስለታም ሰይፍ ጠላቶቹን ያደቃቸዋል ያ ስለታም ሰይፍ ማለት ገጀራ አይደለም ካፉ የሚወጣው ያ በሁለት ወገን የተሳለ ስለታም ሰይፍ ቃል ማለት ነው በእግዚአብሔር ቃል ካፉ ይወጣል እስራኤልን ሊበላ የተሰለፈ የአጋንንት መንጋልኩ ይባላል ኢትዮጵያን ጨምሮ በእስራኤል ተራሮች ላይ ለዘላለም ይወድቃሉ ኢትዮጵያ እሱ ነርሜ ጥቁር ህዝብ እንዳለ አፍሪካን መሰለኝ እሱ አድሬስ ያደረገው አዎ የኩሽ ምድር ማለት ነው አጠቃላይ ኢትዮጵያ ብሎ የሚለው አጠቃላይ ምክንያቱም ሙሉ በሙሉ ነው የሚነሳው ይሄ ሳውዝ አፍሪካ እንዴት እንደምትቆጣባት ታውቃለህ እንዴ ታዲያ በሙሉ ግን እያንዳንዱ ይሄዳል ጥቂቶች ናቸው ለወሬ ነጋሪ የሚመለሱ ውጊያው ከእስራኤል ጋር አይሆንም በዛ ሰዓት ላይ ይሆናል ከእስራኤል ጋር የተወሰኑ ምርኮ ይወጣል ከዛስ ከበጉ ጋር ተነጋገራለህ ማለት ነው ከበጉ ጋር ይነጋገራሉ እና ሩሲያ እና ቻይና ያዙትን ኒኩሌር ይዘው አርማጌዶን ጦርነት ላይ ስብሰባ ይደረጋል እና አንተ በቲክቶክ ታስተላልፈዋለህ እዛ ከደረሳችሁ ማለት ነው እዚህ የምትቀልዱ ሰዎች ከበጉ ጋር ነው ጦርነቱ በጉ ይቆጣል ኢየሱስ ክርስቶስ ይቆጣል እስራኤልን ሊያጠፉ በመጡት ላይ ይቆጣል በህይወታቸው ሳሉ ወደ ሲኦል ሸኛቸዋል ታላቅ የመሬት መናወጥ ይነሳል በእስራኤል እንዳለ በህይወታቸውም ጭምር ነው ከቁጣው የተነሳ የሚጠፉት እሳት ካፉ ይወጣል ካይኑ ይወጣል መቀሰፍቱ ከባድ ነው ዘካርያስን ግባና ቁጭ ባልና አንብብ እና አሕዛብ ሁሉ እኔ እስራኤል አምላክ ታዳጊሽ እንደሆንኩ ያውቃሉ ብሎ ያለው ቃል ያኔ ይፈጸማል ለካ ባለ ከዛ በኋላስ አንዱን አይሁዳዊ ሰው አሕዛብ በሙሉ ሰባት ሆነው ይይዙታል አምላክ ካንተ ጋር አለ ይያለ ማለት የአይሁድን ጨርቀው ፈልገህ ዘርህ ምንድነው አይሁዳዊ ነኝ እስራኤላዊ ነኝ ነው አው እባክህ ካንተ ጋር እንሂድ ምክንያቱስ አንተ አምላክ አለ ተብሎ በአሕዛብ ዘንድ ለመገደልና ለመጠላት ለመረገም ይሄና ለተፈለጉትን ያህል ለመዳኒትነት ይፈልጓቸዋል ምን ያረጋል እንግዲህ በጣም ያናድዳል አይደል አናደዳችሁ እኔ አናደደኝም ደስ ነው የሚለኝ ወንድሞቼ እናቶቼ እንዲህ ብሎ የተነገረለት ህዝብ ነው አንዱን አይሁዳዊ ሰው አሕዛብ ይፈልጉታል ሊገሉት ሳይሆን አምላክ ከሱ ጋር እንዳለ ያውቁታል ንጉሱ በመካከላቸው ስለሚነግስ ማለት ነው ኢየሱስ ክርስቶስ ከዚህ ምድር ላይ ሲያርግ በሄደበት አካል ተመልሶ ይመጣል በዳዊት ዙፋን ላይ ባሁኗ ኢየሩሳሌም ይነግሳል እስራኤል ያኔ በሉ ኢየሱስ ክርስቶስን የምትመርጡ በዚህ ተሰለፉ እንደነ ነታንያሁ ያሉት ምንድነው ፓርቲው ሊኩድ ፓርቲ ናም ነገር በዚህ ተሰለፉ ምርጫ ካርዳችሁ እናንተ እኛ ለኢየሱስ ነው የምሰጠው እንትና ደግሞ ለእንትና ነው የምሰጠው ብሎ የሚል ፓርቲ እንኳን የለም በምርጫ ካርድ አይደለም የሚመረጠው ያዩታል ከምን አይነት መታደግ እንደሚታደጋቸው ያዩታል የመጨረሻ ተስፋቸው ተሟጦ እንዲች የምትለዋትን ቃል ሲያወጡ እሱ ይመጣል አሁን በጌታ ስም የሚመጣ የተባረከ ነው ይላሉ ሊያድናቸው ሊታደጋቸው ለነሱ እርዳታ ከየትም ቦታ ማንም አይመጣም
ልክ ዳዊት እንዳለው አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ብሎ እንዳለ ወዴትም ወደ ዩናይትድ ኔሽን አሜሪካ ዋቴቨር የተባሉት ያኔ ይደክማሉ ማለት ማንም ለእስራኤል እርዳታ ሊሰጥ የሚመጣ አይደለም ብቻዋን የምትቀርበት ጊዜ አለ ከምድር መንግስታት መካከል እነሱን ወግኖ እንትን ሊል የሚችል የለም አሁንስ በዛ ብሎ የሚል ነው ሁሉ እነሱን ለማጥፋት ሁሉ ጥርሱን አቅጥጦ ሰይጣን በሙሉ ኃይሉ ነው የሚነሳው ዘንዶ በሴቲቱ ላይ ተቆጥቶ ወንዝ የሚያህል ውሃ ከሴቲቱ በስተኋላ አፈሰሰባት ብሎ የሚለው የራእይ መጽሐፍ ምዕራፍ 12 ያ ዘንዶ ይቆጣል ዘንዶ ሲቆጣ ሚካኤልም ይቆጣል መልአኩ ያኔ ግብግቡ ይጀምራል ማለት ነው በመላእክት ዓለም በዘንዶ በሴቲቱ ላይ ተቆጥቶ ወንዝ የሚያህል ውሃ ልትወሰር ሲያደርግ ሚካኤልም ይነሳል ዳንኤል 12 ላይ ተናገረው ማለት ነው ከራእይ መጽሐፍ ምዕራፍ 12 ጋር ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሎ ያለበት ሚካኤል ብሎ የሚለው ሊትራሊ መልአኩን ነው በመልአክና በመልአክ መካከል በመንፈሳዊ ዓለም ላይ የሚደረግ ጦርነት አለ ልክ ዳንኤል በዛ በባቢሎን ሆኖ ባየበት ሰዓት እንዳየው ማለት ነው በምድር ያ ዘንዶ የሚያስነሳቸው ሰዎች አሉ እነዛ ሁለት ሰዎች አውሬውና ሐሰተኛው ነብይ እነሱ በዘንዶ ኃይል ነው ምድሪቱ ላይ የዚህ ፕላኔት ላይ የሚሰለጥኑት ስለዚህ ጌታችን ኢየሱስ ክርስቶስ ሊታደጋቸው ይመጣል እግዚአብሔር ለተአምር ያስቀመጠው ሕዝብ ነው እልቅ እንዲድኑ ጸልዩላቸው እኛ የዳንበትን መዳን እግዚአብሔር እንዲያድናቸው ጸልዩ እንጂ ቀይር ጌርሳም እባክህ እንትን ወደ ማቴዎስ ገባ እንዴ ማቴዎስን እኮ ነበር ቀደም ያወራ ያለው የዘመን ፍጻሜ ያልተናገረም እንዴ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል የጌታ ኢየሱስ ክርስቶስ ንግግር አይ ጌታዬ አንባቢ የለም በዚህ ትውልድ መካከል ቢያነብም አያስተውልም ማንበብ ብቻ እኮ አይደለም አስተውል ይላል አስተውል ይላል ማንበብ ብቻ አይደለም ማስተዋል አንባቢው ያስተውል ማለት ዳንኤልን ማንበብ ብቻ አይደለም አስተውል ራእዩን ታስተውለዋለህ ተብሏል ራእይ ማየት ብቻ አይደለም አስተውላለሁ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እስራኤልና ዘሩን ለዘላለም በዘላለም ፍቅር ወዶታል የሰው ልጆችንም ደግሞ ሁላቸውንም ኢራናውያን አረባውያን አሜሪካውያን ካናዳውያን ተብሎ ሳይባሉ እግዚአብሔር ልጁን እስከ መስጠት ድረስ አይሁድ ግሪካዊ ሳይል ልጁን መስዋዕት አድርጎ ቀራንዮ መስቀል ላይ የመጨረሻውን ስጦታ ሰጥቷል የፍቅር ሁሉ ጥግ የምሕረት ሁሉ መደምደሚያ የሆነውን ጌታን በመስቀል ላይ ተላልፎ እንዲሰጥ አድርጓል ከዘላለም ሕይወት አኳያ ከሆነ የምትሉት አይሁድም ይሁን አሕዛብ የሚድነው በእግዚአብሔር ልጅ ባንዱ በጌታ ኢየሱስ ክርስቶስ ካመነ ብቻ የዘላለም ሕይወት አለው ካላመነ አይሁድ ስለሆነ መንግስተ ሰማያት አይገባም አስምረን የምንናገረው እውነት ይሄ ነው ኦኬ የመዳን ጉዳይ ከሆነ አይሁድ ይሁን ግሪካዊ ባሪያ ይሁን ጨዋ ወንድ የለ ሴት በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው ካልሆነስ ይጠፋል ከኪዳን አቅጣጫ ግን ብለካልክ ያልተነገረለት ማለት የተነገረለት በጣም ብዙ በመድሪቱና በአሕዛብ መንግስታት አቅጣጫ የተነገረለት በጣም ብዙ ነገር አለ መዳንን ግን በተመለከተ አስምሩበት ማንንም ቢሆን ኢየሱስ ክርስቶስን ሳያምን አይሁዳዊ ስለሆነ ብቻ የአብርሃም ልጅ ስለሆነ ብቻ መንግስተ ሰማያት አይገባም የመንግስተ ሰማያት መግቢያው መንገድ አንድ መንገድ ነው እሱም ተመርቋል በልጁ በክርስቶስ ኢየሱስ አሕዛብም በስሙ ነው ንስሐና የኃጢአት ይቅርታቸውን እንዲያገኙ ነቢያት የመሰከሩለት ስለ ጌታ ስለ ኢየሱስ ክርስቶስ የቆመውን የእሴይን ሥር አሕዛብ ይፈልጉታል ማረፊያውም የተከበረ ይሆናል ይላል ለእስራኤልስ እያንዳንዳችሁን ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን ሰደደው ይላል አለቀ አይሁድ በኢየሱስ ክርስቶስ ካላመነ ለዘላለም ነው የሚጠፋው አሕዛብ በኢየሱስ ክርስቶስ ካላመነ ለዘላለም ነው የሚጠፋው ኢየሱስ ክርስቶስ ማለት የእግዚአብሔር ፍቅር የተገለጠበት የእግዚአብሔር ፍቅር የተብራራበት ራሱ የእግዚአብሔር ፍቅር የሆነ ጌታ ነው በእርሱ የሚያምን ሁሉ ከዘላለም ጥፋት ይድናል መስቀሉ ለአይሁድም ለአሕዛብም ነው ከኪዳን አቅጣጫ ግን በላችሁ ካላችሁ ወንድሞችና እህቶች
እግዚአብሔር ከእስራኤል ጋር ጉዳዩን አልጨረሰም። ሰባኛው ሱባኤ እችን ተናግሬ ልስጥ ወንድምነት። ሰባኛው ሱባኤ የት አለ? መቼ ገባ? ወንድሞች እናቶች፣ ሰባኛው ሱባኤ የሚባል ነገር እንዳለ ታውቃላችሁ አይደል? መጽሐፍ ቅዱስ ላይ ዳንኤል ላይ መቼ አለ? የት አለ? ሰባኛው ሱባኤ እኮ ሲመጣ የያዕቆብ ታላቁ የመከራ ዘመን የሚባለው ነው የሚጀምረው። ያ ሰባኛው ሱባኤ ገባ ማለት ሰባኛው ሱባኤ እኩሌታው ላይ 3 ዓመት ከ6 ወር ላይ ሲደርስ ከአውሬው ጋር ያደረጉት አግሪመንት ቃል ኪዳን ይሻራል። በአግሪመንት ይፈርማሉ በኢሳይያስ 28 እንደተጻፈው እና ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም ብሎ ያላቸው ጌታ ቃል ኪዳኑ ይፈርሳል ከአውሬው ጋር። ቃል ኪዳኑ ከአውሬው ጋር ሲፈርስ ያኔ የአርማጌዶን ጦርነት ቁልፉ ይከፈታል ማለት ነው። በቃ ያኔ ኢየሱስ ይመጣል። ሰባኛው ሱባኤ ነገ ቢጀምር አለቀ። ከ3 ዓመት ከ6 ወር በኋላ ጌታ ይመጣል ማለት ነው። እንደ ምሳሌ ነው የምነግራችሁ። ነገ ቢጀምር ሰባኛው ሱባኤ ከ3 ዓመት ከ6 ወር በኋላ ጌታ ይመጣል። ዓለም ከተፈጠረ ጀምሮ እንደሱ አይነት ሆኖ የማያውቅ ታላቅ መከራ በዚህ ምድር ላይ ይሆናል። ዳንኤል 12 እና ኢሳይያስ እነ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ሌሎችም የብሉይ ኪዳንና የአዲስ ኪዳን መጽሐፍቶች በሙሉ አይኖቻችን ፊት ይፈጸማሉ። ጌታ የሚመጣበትን ዘመኑን ነው ታውቁታላችሁ ያለን፣ ቀኑና ሰዓቱን ግን አናውቀውም። ዘመኑን ግን አዌር ስናደርግ ጌታ ሊመጣ ኮቴው እየተሰማ ነው። አንደኛና ሁለተኛ የዓለም ጦርነት ተካሂዷል። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ረሃብ፣ ቸነፈር፣ የምድር መናወጥ፣ በልዩ ልዩ ስፍራ የኢሞራሊቲ ውድቀት አስቀድሞ የሰው ልጅ ከመምጣቱ በፊት የኖህና የሎጥ ዘመን እንደሚሆን ብሎ በወንጌል የተነገረው ምን ማለት ነው? የኖህና የሎጥ ዘመን ኖህና ሎጥ ይኖሩበት በነበረ ዘመን ይኖር የነበረው ትውልድ የሚኖርበት የህይወት ስርዓት የተበላሸ ትውልድ ሁሉ በኃጢአትን ከማድረግ የተነሳ ምድር ሁሉ በእግዚአብሔር ፊት የተበላሸበት እግዚአብሔር ሰውን መፍጠሩ የተጸጸተበት ተመሳሳይ ጾታ የተለያዩ ኢሞራሊቲ የሆነ እርኩሰት ጌታ ኢየሱስ ክርስቶስ ዳግም ተመልሶ ከመምጣቱ በፊት አስቀድሞ የኖህና የሎጥ ዘመን ሚንስ ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ ይኖርበት የነበረ የሴሰኝነት ኑሮ እኔ እናንተ በምንኖርበት ሀገር ላይ አለ። እኔ እናንተ በምንኖርበት ፕላኔት ላይ አለ። የኖህና የሎጥ ዘመን ከዚህ በኋላ አይመጣም። ኦሬዲ በእርሱ ውስጥ እየኖርን ያለነው የተመሳሳይ ጋብቻ ጾታ የተመሳሳይ ጾታ ጋብቻ፣ እርኩሰቱ፣ አመጻው፣ ጥላቻ፣ ራስ ወዳድነት፣ ክፋት፣ አመጻ ቅዱስ ጳውሎስ ያለው ማለት ነው። ራስ ምንድነው ዘመኑ የሚያስጨንቅ ዘመን እንዲመጣ ይወቃል። ይሄው በምናይ ሰዓት ላይ ሰው ከእንስሳ ጋር ግብረ ስጋ ግንኙነት የሚያደርግበት ሰው ከእንስሳ ጋራ ጋብቻ ህንድ ሀገር ላይ ከእባብ ጋራ ስትጋባ ኦፊሻሊ እንታየው እባብን እያገባች ሴት በእግዚአብሔር መልክና አምሳል የተፈጠረ ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ ራሱን መሰለ ብሎ ያለው ዳዊት ማለት ነው። የሚያስጨንቅ ዘመን ጳውሎስ ያለው ማለት ነው። የኖህና የሎጥ ዘመን ጌታ የተናገረው ማለት ነው። ገና እንዳትጠብቁ በኖህና በሎጥ ዘመን ውስጥ ነው ያለነው። በኖህና በሎጥ ዘመን ውስጥ ነው ያለነው። በሰዶምና በገሞራ ይኖር የነበረው ትውልድ የሚኖርበትን የህይወት ስርዓት ደግሞት የሚኖር ትውልድ ማለት ነው። በኖህ ዘመን የነበረው ትውልድ የሚኖርበት የህይወት ስርዓት ደግሞት የሚኖር ትውልድ ይሄውኛ ሀገር የምንኖርበት የትኛውም ዓለማት ላይ እየታየ ነው። ይሄ ሁሉ ዘመኑ ያመልክታል ማለት ነው። ጌታ ሊመጣ እንዳለ የእርስ በርስ ጦርነቱ፣ እልቂቱ፣ የኢኮኖሚ ውድቀት፣ የሰው ልጆች መናወጥ፣ መጨነቅ፣ በላይ በሰማይ የሚታዩ ምልክቶች፣ በፀሐይ በጨረቃ በከዋክብት አሜሪካ መነጽርን እየገዛ የፀሐይ ግርዶሽ በሆኑ ተብሎ ሲባል የኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 እና 29ን አታስቡትም ወይ? በሐዋርያት ሥራ መጽሐፍ ምዕራፍ 2 ቅዱስ ጴጥሮስ የተናገረው ፀሐይ ግርዶሽ ሲሆን መነጽርን ገዝተህ ታያለህ። አሜሪካ እንኳን በቅርብ ብለድ ሙን ጨረቃ ወደ ደምነት መለወጥ የእግዚአብሔር ጃጅመንት ማለት ነው በምድር ላይ ከዋክብት ከሰማይ እየወደቁ ከዩኒቨርሱ ከፍተኛ የሚባሉ እቺ ፕላኔት መተው ሊላተሙ ያሉ ትልልቅ ቋጥኝ አለቶች
እኔ እዚህ ምድር በገባበት አመት በሁለተኛው ነው በሶስተኛው አመት የሲኤንኤን ጋዜጠኛ እኛ ባለንበት በዚህ በፓሲፊክ ኦሽን ለአውስትራሊያ ቅርብ በሆነ በምን ያህል ርቀት ጋዜጠኛዋ እየሰቀጠጣት ነው ያለፈው እና አሜሪካ እና ራሽያ ምን ደብሎ የሚሉት ወደዚህ ዓለም የሚመጣውን ፕላኔት መሰሉ በሚሳኤል እንመታዋለን እያሉ ነው የሚጠብቁት ተፈርቶ ነበር ወደ ባህር ነው ወደቀ ራይት ይሄንን ዮሐንስ በራእዩ ላይ አይቶታል ወንድምነት እንደምታዩ ታላቅ ተራራን የሚመስል ነገር በባህር ላይ ወደቀ ይላል ራእይ መጽሐፍ ምዕራፍ 8 ከየት ነው የሚወርቀው ከሰማይ የት በታላቁ ባህር ላይ ወደቀ የባህሩም ሲሶም ይሁኑ መርከቦቹ ጠፉ ይላል ከየት ነው ታላቅ ተራራን የሚመስል ነገር ነው ያለው ዮሐንስ በርቀት ነው ያየው ይሄ ትልቅ ቋጥኝ ማለት ነው አለት ወደዚህ ዓለም መጥቶ ከባህር ጋር ይላተማል ትውልድ ይጠፋል ይታል ሪል አይተውታል አባቶቻችን ይሄ ሁሉ የሚያሳየው ምንድነው ዘመኑ አልቋል ግልጽ ሆኖ ነው እየታያለው ምልክቶቹ ማለት ነው የጌታ መምጫው ዘመኑ ደርሷል አዌር አድርግ ዝም ብሎ መጽሐፍቱ ማንበብ ብቻ አይደለም አስተውሉም ይላል አንባቢው ያስተውል በእንተ ወገኔ አዎ እግዚአብሔር መንፈስ ቅዱስ ስለረዳን ከየትኛውም ሃይማኖት ይልቅ መጽሐፍ ቅዱስ አንባቢዎችና መጽሐፍ ቅዱስ አማኞች ነን አዋቃለሁ ምንም ጥርጥር የለውም እኔም እናንተ ወገን ነኝ ምንም ጥርጥር የለውም ሌላ ምናነበው መጽሐፍት የለንም ምንም ጥርጥር የለውም ግን ማንበብ ብቻ አይደለም አይኖቻችንን ክፈት ያነበብኑንም እንድናስተውል እርዳን ጌታ መንፈስ ቅዱስ ነው ማለት ያለብን እንደና እየሆነ ያለው ማለት ነው እየሆነ ያለው ነገር ማየት ቀኒቱን አጣቁትም ብሎናል ወሩን ቀኒቱን አናቀም ዘመኑን ግን ታውቃላችሁ ብሎናል በቃ አልቋላ ሰው ከውሻ ጋር ሲጋባ ያየ በዘመናችን እንደዚህ አይነት ታሪክ አለ እንዴ ሰው ከውሻ ጋር እየተጋባ ከውሻ ጋር የግብረ ስጋ ግንኙነት ሲያደርግ ከዚህ ባሰው ውድቀት አለ እንዴ ወንድሞች እናቶች ይሄ ነው ዘመንና የሎጥ ዘመን እኮ ማለት ይሄ እኮ ነው ወንድሞች ይሄ ነው እና ዘመኑ አልቋል አዌራ ያረጋል ዝም ብለህ ተነስተ በማታውቀው ነገር እስራኤል እንደዚህ ብላ እንደዛ አለች እንደዚህ ብላ እንደዚህ ብለው እንደዚህ ምን ምናምን ነገር አንተ ከእግዚአብሔር ይልቅ አሳቢ ወኛ ከእግዚአብሔር ይልቅ አሳቢ ሆነን የምናረጋው ነገር የለም አንዳንድ ትንቢታዊ ጦርነቶች ስለሆኑ ሊፈጸሙ የግድ ናቸው በጌታ በኢየሱስ ስም በኢራንና በእስራኤል መካከል የተጀመረው ጦርነት ይቆም ብለህ ብትል አይቆም የተጻፈው ይፈጸም ዘንድ ይገባል ስንጸልይም እንደ እግዚአብሔር ፈቃድ እንጸልይ የምንጸልየውና ማንጸልየውን ጸሎት እግዚአብሔር ለይቶ እንዲያሳየን እንጸልይ ይሄ ደግሞ በእግዚአብሔር መንፈስ ምሪት ስንመራ ራሱ ሆሊ ስፒሪት ሊድ ያደርገናል ማለት ነው እንድንጸልይ በመንፈሳችን የሚያመጣው አለ እንድንጸልይ የማይመለሱ በጸሎት የማይቆሙ በጸሎት ማታስቆማቸው ነገሮች አሉ በመድር ላይ ይሆናሉ ብሎ ያለው ይፈጸሙ ዘንድ ግድ ነው የምጣር መጀመሪያዎች ናቸው ብሎ ያላቸው ምልክቶቹ በፍጹም አንዳችንም ጌታዊ ባክ እርዝኩዌክ አይሁን መሬት መናወጥ አይሁን ምናምን ብለብተል ይሆናል በጸሎት አታቆመው ይሆናል በልዩ ልዩ ስፍራ ይሆናል ብሏል ይሆናል ይሆነም ነው የኢኮኖሚ ውድቀት ድርቅ ረሃብ ቸነፈር ጦርነት የፍቅር መታጣት ከቤተ ክርስቲያን ጀምሮ እርቀን አለመስማት ቅድስና አልባ የሆነ ህይወት በርኩሰት የተመታ ትውልድ እግዚአብሔር በመረት ያስበን ይሄ ሁሉ ለጌታ መምጣት ዘመኑ ምልክቶች ላይ ግልጽ ሆነው የሚታዩ ናቸውና ወንድሞቼ እናቶቼ የወንጌል አማኞች ሌላውን ተው እኔ እናንተ የልዑል እግዚአብሔር መንፈስ ስለተሰጠን የክርስቶስ ልጆች ስለሆነን የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል ዮሐንስ በመልእክቱ ላይ ምዕራፍ 5 ቁጥር 20 ላይ ልቦና እንደሰጠን እናውቃለን እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል የእግዚአብሔር ልጅ በመምጣቱ እኮ አንተ ከሌላው ትውልድ ሊቅቆ ከጌታ የሆነውና ከጌታ ያልሆነው የሰይጣንና የክርስቶስን ጽድቁና ኮነኔውን አመጻና ምናምን ነገሩ ለጌታን እንድናውቅ እንደ ይሳኮር ልጆች ጠበበኞች ሆኑ ዘመኑ እንዲመረምሩ አስተውሉ እኮ ሞኞች አትሁኑ ብሎናል ቀኖቹ ክፉዎች ናቸውና ዋጁ ተብለናል ስንጸልይ የእግዚአብሔርን ቃል ስናነብ ካነበቡም ሰዎች
ቀደም አሁን ወንድምነት ሲናገር ጌርሳምዬ ሲናገር ከመስማት ይልቅ በኮሜንት እጃችሁ ሲዝል የነበራችሁ ሰዎች አሁን አትጽፉ ማቆማችሁ ዋይ አንዳንዶቹን ምሳ እየበላው ያለ ከሚስቴ ጋር ክሊክ እያረኩ ሳይ ወንድምነት በጌታ ናቸው ፕሮፋይል ፒክቸራቸው በሙሉ የነዳኒ አምደ ሚካኤል መዝሙር ምናም ነገር ለጣጥፈው እባክ ጌርሳምዬ እባክ ወደ ወንጌሉ ተመለስ ሶሪ ረጅም ሰዓት ወስጃለሁ ቴንክ ዩ ጸጋ ይብዛል ወንድምነት ቀጥል ቴንክ ዩ ጌታ ኢየሱስ ይባርክ ይሄ እኮ ወንጌል ነው ጋይስ ትልቅ አዌርነስ ነው ትናንትና ዶክተር ሻውል ቤት ተናግሬያለሁኝ ጌታ ኢየሱስ ክርስቶስ ዘመኑን የማትመረምሩት ለምንድን ነው ብሏል የቀኑን ፊት ይዘንባል ፀሐይ ይሆናል ትላላችሁ ዘመኑን አያችሁ ቀድመ ኤርሜ እንዳለው አክቹዋል ዴዩን ማወቅ አንችልም አክቹዋል ቀኑን እናውቃለን በዚህ ወር በዚህ ምናምን የሳቱ አሉ ግን ምልክቶች ተሰጥቶናል የመጨረሻው ዘመን በጣም ግልጽ በሆነ መንገድ ተሰጥቶናል እንደገና ደግሞ ቀድም እንዳልነው ማቴዎስ 24 ይሄው አሁን እየተነገረ ያለው ይሄ የመንግስት ወንጌል ማቴዎስ 24:14 ላይ በዓለም ሁሉ ይሰበካል የዛን ጊዜ መጨረሻው ይሆናል ስለዚህ ከዚህ በላይ ወንጌል የለም ትልቅ አዌርነስ ነው ሰብሰብ እንድንል የሚያደርገን ነገር ነው አንድ ሰው እንዳለው እኛ ቤታችንን ስንሰራ አሁን እኮ በጣም ትልልቅ ግንብ እኮ ነው እንትን መትረየስ ምንድነው ሚሳኤል እንኳን የማይበሳው እያደረገን እኮ ነው እንትን የቤታችን እንትን የሚደረደረው ግንብ በጣም ተላላቅ ነው እዚህ የምንኖር በቃ ሺህ ዓመት የምንኖር እኮ ነው የምንመስለው ቤት በግንብ መስራት ስተት ነው ማለት አይደለም ሜታፎሪክ ነው የምናገረው መስራት እንችላለን ካለን የፈለግነውን ማድረግ እንችላለን ግን እንደሚሄድ ሰው ነው መኖር አለበት እግረ መንገዳችን ነው መሆን ያለበት ይሄ ምድርና ይሄ ደግሞ ትንቢት በጣም አስፈላጊ ነገር ነው ትንቢትን ዘመኑን ማወቅና ከጊዜው ጋር መሄድ በጣም አስፈላጊ ነገር ነው የምንማረው እየተማርን የምናገባው እያገባን የምንሰራው እየሰራን ዶክተር ቢሊግራም እንዳሉት ዶክተር ቢሊግራም ነገ ኢየሱስ ክርስቶስ እንደሚመጣ በርግጥ ቢያውቁ ኖሮ ምን ያደርጉ ነበር ሲሉ አኮርዲንግ ቱ ስኬጁል ይሄድ ነበር አሉ ምክንያቱም he was ready ሁሉ ጊዜ የተዘጋጁ ስለሆኑ ኢየሱስ ክርስቶስ ነገ ይመጣል ብዬ ምሮራጣው ነገር የለም በስኬጁል የክሩሴድ ኮንፈረንስ ካለኝ እሄዳለሁ ትሬኒንግ ከሆነ እሄዳለሁ ማደርገውን አደርግ ነበር ከተዘጋጀ እንደዛ ማድረግ ትችላለህ ግን ዋናው ነገር ተዘጋጅተሃል ወይ እንደዛ አሉ ዶክተር ቢሊግራም በቃ በስኬጁል መሰረት ነገ እንደሚመጣ በርግጥ 100% ባውቅ የሆነ ተራራ ላይ ሄደን አንጠብቀው ምክንያቱም ድንገት ነው ስናች የምንደረገው ድንገት እግዚአብሔር ስሙ ይባል ያለኛ ፈቃድ ያለኛ ማማከር ከወላጆቻችን እንደተወለድን በፈቃዳችን ወስነን ክርስቶስን እንደተቀበልን ስንነጠቅ እንደዚሁ without our እንትን ነው በድንገት ሮሜ 4:17 ላይ እንደሚናገር ድንገት ፓይለቱ ድንገት ሹ ፕሌኑ ረዳት ፓይለት ከታደገው አላቀ በተለይ ይሄ የእንትን የፈጣን ባቡር አይሲ ነው ምናምን የሚባሉ አሉ አውሮፓ በጣም ፈጣኖች የነሱ ረዳት የላቸው ብቻቸውን ነው እንትን ሲሉ የምናየው ቢኖርም የሆነ ቦታ ነው የሚሆነው ድንገት ሾፌሩ ድንገት ባስ የሚነዳው ድንገት ሹ አቤት የዛ ቀን ኬዮስ የንጥቀቱ ቀን ኬዮስ ንጥቀት እያሉ ያሾፉብናል እኮ መዝሙረ ዳዊት እኮ ይሄው መዝሙረ ያሬድ እኮ አሰማቸዋለሁ ከፈለጋችሁ ክርስቲያኖች ንጥቀት እያሉ ይቀልዳሉ አለ እናሰማችሁ አንድ ጊዜ ብቻ አይደለም ኮንቲኒዩስሊ ነው ባለፈውም ሊሞግተኝ ሞከረ ሊትራሊ የተጻፈ እንነጠቃለን የሚልን ሰው እንዴት ይቃወማል ለምንድነው ብላክ ኤንድ ዋይት የተጻፈው እንነጠቃለን ከዛ በኋላ ለዘላለም ከሱ ጋር እንኖራለን የሚለውን ይቃወማሉ እነዚህ መናፍቆች እንደ እግዚአብሔር ቃል በቃ ልብ ወለድ እንትን ይያሉ ንጥቀት አለ ጌታ ኢየሱስ ክርስቶስ ሁለት ጊዜ ነው አንድ ጊዜ በስውር ይመጣል ሁለት ጊዜ ይመጣል ወይ ምናምን የሚሏችሁ ነገር አለ የሚያምታቱት yes በስውር ይመጣል እንነጠቃለን ከዛ በኋላ ደግሞ አይን ሁሉ ይያዩ የወጉት ሁሉ ይያዩት ተራሮች ወደቁብን ይያሉ ነገስታቶች
በሚያስፈራ ሁኔታ ይመጣል። በታላቅ ሁኔታ በቃ ሁሉም ያዩት እንዴት እንደሆነ አላቅም። በዛን ጊዜ በምድር ላይ ያሉት ሁሉ ያዩታል ሲመለስ። መጀመሪያ ግን ቤተክርስቲያን በስውር ትነጠቃለች። ይሄንን የእግዚአብሔር ቃል ነው የሚለው። እኔ ከኪሴ አውልቄ አይደለም እንትን ብለው እነዚህ እነ መዝሙረ ያሬድ አይ ቲንክ የአጠቃላይ ትምህርታቸው ነው መሰለኝ። በተለይ መዝሙረ ያሬድ እዚህ ላይ ይሄ ንጥቀትን ለማኮላሸት ንጥቀት የለም ለማለት ያልሄደበት መንገድ የለም። ይሄው እስከ ዛሬ ድረስ ጠይቁት እስኪ ባለበት ጊዜ ወገኖች። አሁን ወደ 400 ምናምን ሰዎች ያላችሁ ግቡና መዝሙረ ያሬድን በንጥቀት ታምናለህ ወይ በሉት። አላምንም ነው ቢላቸው ወይ ያሬድ በጣም ወደዋለሁ። ባይ ዘ ወይ እንዋደዳለን። ያሬድ አንዳንድ ጊዜ ቢተኛ እላለሁ 24/7። አሁንማ እስላሞች ጋር ሄዶ እነዚህ ጳጳሳት ምናምን ማርያም አማላጃችን ምናምን ሲሉት በቃ እጭ ከዚህ ብሎ እስላሞች ጋር ገባ። ብዙ ወደ እስልምና ሲያስገቡበት በጣም ደስ የሚል ልጅ ነው። በጣም ይተጋል። ጠብቁት። መዝሙረ ያሬድ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ አንብቡት እናንተ። እንደዚህ ይላል በክርስቶስ የሞቱት ከ16 ጀምሮ ባነበው ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። ይሄንን ነው የለም የሚለው አንደኛ ተሰሎንቄ 4:17 ሂዱና እንዲሁ ሳትጠቅሱ ጠይቁት። ወንድማችን ዲያቆን ያሬድ ክርስቲያን ይነጠቃሉ እንዴ ይበሉት። አይነጠቁም ይላል። ኬታ መጣ ወይ ከመናፍቆች ጋር ውለ ነበር ይላል። መጀመሪያ ጠይቁት። ከዛ በኋላ እስኪ አንደኛ ተሰሎንቄ 4:17 አንብብልኝ በሉት። ያነበው እንደሆነ አላውቅም። በጣም እኮ ፈኒ ነው እኮ የተጻፈን ነገር አላውቅም እንጃልህ ብሎ መካድ። በተለይ አንደኛ ተሰሎንቄ 4:17 ላይ እነዚህ ጴንጤዎች እንነጠቃለን እያሉ ሞክ ማድረግ። ጴንጤዎች እንደዚህ ይቀልዳሉ እኮ ነው የሚሉት። እንነጠቃለን እያሉ ይቀልዳል። ኦፍ ኮርስ ስለገባችሁ ነው። አክቹዋሊ ውስጣችሁ ስለነገራችሁ ነው። እንደማትነጠቁ ውስጣችሁ ነግሯችኋል። አክቹዋሊ ትክክል ናቸው። አትነጠቁ አልነጠቅም ብለዋል። አይነጠቁም። ዳጊ እንዴት ነው ያችን እንትንን አልተመቸህም? ኤኒ ታይም ከተመቸህ ኢንተራክት ማድረግ ትችላለህ ብዬ ነበር። ከዛ ለሁላችሁም ሪፍሌክሽን ታደርጉና ኤርሚ ከከፈተ ይከፍታል ወይ አንዳችሁ ትከፍታላችሁ። እንደዛ ነው። እግዚአብሔር ይባርካችሁ። ሼር ያደረጋችሁ እያየው ነው። ሼር የምታደርጉ የተወደዳችሁ ቅዱሳን ታፕታፕ የምታደርጉ ጌታ ኢየሱስ ይባርካችሁ። ዳጊ ሲመቸው ይናገራል። ዳጊ ሮሆቦት አንዳንድ ደቂቃ ወስደን ሪፍሌክሽን እንሰጣለን ከዳጊ ሮሆቦት። ከዛ ሰላም የተወደደች ታይዶ ነው ለመጀመሪያ ጊዜ ይሆን ከዚህ በፊት መተሽ እንደሆነ አላውቅም። ጁሽ ናት። ጌርሳሜ ጌታ ሰላምና ጸጋ ይብዛላችሁ። እኛ እንቅልፍ እንግዲህ አልተኛንም። ብዙ ያለፍን ነው። ጌታ ግን ከኛ እዛው ነው ያለሽ ሰላምዬ? አዎ እኔ ጻን ያለው ነው እዚህ የመጣ አፕዴት አድርጊኝ የኛ ውድ እህት። እስኪ ትንሽ ከፈለግሽ አፕዴት ብታደርጊኝ እና ሰው ቢጸልይ ደስ ይለኛል። ሰላምዬ አፕዴት አድርጊኝ። እሺ ያው 3 ቀን ሆነና 3 ቀን አይ ቲንክ 3 ቀን ይሆነናል። እኔ እዚህ ያለው 30 ዓመቴ ነው። ጻን ያለው ነው ወደዚህ የመጣው። ጌታንም የተቀበልኩ እዚህ ምድር ነው። ጌታ ይባረክ። ጦርነቱ ይከብዳል፣ በእውነት ይከብዳል። አስቡት እስኪ እንግዲህ እናንተ ቤታችሁ ቁጭ ብላችሁ ያለምንም እንትን ሰው ቀስቅሶ ወደ ግራውንድ ግቡ ማለት እንግዲህ ሕፃን ይዛችሁ ታላላቅ ሰዎችን ይዛችሁ ለህይወታችሁ ማምለጥ ማለት እንግዲህ በጣም ይከብዳል። እውነት በኔ ሐሳብ ሆናችሁ እንግዲህ ብትረዱን ጥሩ ይመስለኛል። ብዙ ጊዜ እንደዚህ ገብቼ ኤርሚ የተናገረው ነበርና ወንጌላውያን ሆናችሁ አማኞች ሆናችሁ ክርስቶስን የተቀበላችሁ
ክርስቶስን የምትከተሉ እንዴት እስራኤል ትጥፋ ያላችሁ ብዙ ቦታ ውስጥ ገብቼ በጣም ነው ገረመው በእውነት እኔ እንደው እውነት አማኝ ማለት እንደዚህ ነው እስከ ማለት ድረስ በጣም ራሴን ጠይቃለሁ በጣም ሼሚንግ ይዛኛል እንዴት ነው ወጥቼ እንግዲህ ለምስክርና እንቆመው እኔ ምኖርበት አገር እንግዲህ መመስከርን አይቻልም ታቃላችሁ ምን አይነት ጭቆና እንዳለብን ግን ያን ሁሉ ያየነ ደግሞ ህዝብ አንዳንድ ፔጆች ገብቼ ሳይ በጣም ገረማለሁ በእውነት የዳጊ መዝሙር ዛለ አማኞች ናቸው ቁጭ ብለው የሚጸልዩ ህብረት የሚያደርጉ ግን አንድ ታላቅ ፖለቲካዊ ይሁን አይ ዶንት ኖ ቀደም ቤት ውስጥ ገብቼ እስራኤል ትስ የሚል ራስ አውጥቶ እንዴት እንደ ሁሉ እዛ ቁጭ ብሎ ይሰማዋል ወለ 2000 ሰው በቃም ፎሎው ያለው ሰው ነው 100,000 ምናምን ሰው በጣም ነው ልቤ በጣም ያዘነ እንዴት ጌታን ተከትለ አንተ ትሄዳለህ እኔ 30 አመት እዚህ በህይወቴ ረፍት የሌላት አገር አይቻላቅ በየጊዜው የሚነሳው ጦርነት በየጊዜው አንተኮ አይሁድ ነህ መንገድ ላይ ሄድክ ጩቤ ያውጥቶ የሚተረት ተረዝብ ጋር ኮን ምንኖር ምን የነካችሁ ነው ባስ ላይ ቁጭ ብለ በቃ አንተ ነፃነትኮ ኑሮ መሄድ አትችልም ባስ ያየኸው ይፈነዳል ተበላሽቶ እኮ አይደለም ፈንጅ ተጠምዶ ነው ምን የነካችሁ ነው ፖለቲካ ነው የምትሉ ሰዎች እንግዲህ እግዚአብሔር ይማራችሁ በእውነት መንፈስ ቅዱስ እንደው እግዚአብሔር ይጎበኛችሁ መጽሐፉን አንብባችሁ ያልተረዳችሁ እንግዲህ በጣም እንዴት ኢራን አሁን የምታዘጋጀውን ጦርነት እንዴ አረጋታ በእውነት በጣም ያሳዝናል ገብታችሁ ብታዩት ምን እንደለኛ እንዳቀደች ለእስራኤል ትጥፋ ተብላ እንግዲህ የተደራጀች እናንተ እሷን ደግፋችሁ እስራኤል ትጥፋ ትላላችሁ እንግዲህ ክርስቶስ የመጣው ዝም ብሎ ነው ማለት ነው ለኛ በጣም ያሳዝን ነው ኢትዮጵያ እንኳን ይቅርታ በእውነት ፖለቲካ ውስጥ መውጣት መግባትም አልፈልግም እኔ በመንፈስ ቅዱስ ቁጭ ብዬ እየጸለይኩ ነው በቃ ለሊቱን ሁሉ አልተኛንም እውነቱን ካልን በቃ በአንድ ሰዓት ተኝታ ከዛ በኋላ እንግዲህ ይጮሃልኛ ያረሉ እየሮጥነ ነው እንትን ውስጥ መንገባ ያው ዛሬ እንኳን ወደ 10 ሰዎች ሞተዋል ምን ስላደረጉ አቤታቸው ተኝተው በፈንጅ በቦምብ ሳያስቡት ህፃን ልጆች በ7 ኦክቶበር የነበረውንም ያው ታውቃላችሁ እዚህ መጣው ግሪል ነው ህፃኖቹን ያስገቧቸው ያም አልነበረም ይላሉ እንግዲህ ታሪካዊ ነገሮች እኔ ማቃቸው ሰዎች እየተደመሰሱ ነው what going home ምን ይሆናችሁ ነው ስንት ወንድሞቼ ነው ያጣውኝ በዛችን ቀን ብቻ እሺ ወታደሮችን አንደግፍ እንበል እሺ ልጆችስ ምን አደረጉ ጌርሳሚዬ ግሪል ገብተው የሚገደሉ ህፃን ልጅ ግሪል ገብቶ ይቃጠላል በጣም ዘመኑ እየከፋ ነው ጌታዬው መምጫውኩ በደጃችን እያየው ነው ንስሐ ግቡ በእውነት ነው ምላችሁ ንስሐ ግቡ እኔ ማለቅሰውና ማዝነው ለማን እንደሆነ ታውቃላችሁ ጌታን ሳያውቁ የሚሞቱ ሰዎች ነው ወንጌልን ገብቼ በቤታቸው ስላልመሰከርኩላቸው በጣም አለቅሳለሁ በእውነት ነው ምላችሁ ሁላችንን ሞታለን ወደ ጌታ እንሄዳለን ግን ጌታን ሳያውቁ አይሁዳውያን መሞታቸው ለኔ በጣም ይጸጽተኛል በጣም ነው ምላችሁ ይኸው ህንጻኩ እዚህ የፈነዳ ነው በዛ ፈንታ ፔጅ እኮ ገብታችሁ ሁላችሁ ከፍታችሁ ወንጌል መሰራጨት ትችላላችሁ ግድ ተላላቅ ቤታችሁ ገብታችሁ እንደዚህ ቁጭ ብላችሁ ስሙ ማለት አይደለም ካዘነላችኋችሁ በእውነት ነው ምላችሁ ጸልዩላቸው ወንጌልን አካፍሏቸው ነፍሳቸው ትዳን ግን እናንተ የመጣችሁ ኢራንን ደግፋለን እንትን በቃ እስራኤል አታጠፋም አይደለም ታጠፋለች ግን መሞት ሰው ያስፈልጋትም መጥፋትኛ ያስፈልገንም
ልጆቼ መጥፋት አያስፈልጋቸው ምን ስለሆኑ አይሁድ ስለሆኑ በጣም ያሳዝናል። ናገር ሳምዬ ጸልዩልን። ጊዜው በጣም ከባድ ነው። በእውነት ነው የምላችሁ። እኔ እንቅልፍ አላውቅም። በእውነት የ3 ቀን አልተኛም። በየ1 ሰዓቱ ተነስተን ያው አናቅም የት እንደሚወድቅ ነገን ከነገ እየጠበቅን ነው። እንግዲህ ሞትን በአየር ላይ እያሳየነው ነው። እና እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ጥላቻ ተውና በእውነት ለአይሁድ ጸልዩ፣ ለኢራንም ጸልዩላቸው። ብዙ ወንጌላውያን እዚህ እኔ ራሴ ማቃቸው እዛሉ እዛ ምድር ሆነው ጌታን የተቀበሉ እኔ ማቃቸው። ለነሱም ጸልዩላቸው። እነሱ መዳን አለባቸው። ግን ተነስታችሁ እስራኤል ትጥፋ የምትላቸውን ተው፣ በእውነት ተው። ጌታ ይባርካችሁ። ተባረኩ። አሜን። ሰላምዬ እንግዲህ ወገኖች ይኸውላችሁ ኦቨር 400 የሚታይ ሰው አለ። ከዛ በላይ ደግሞ ማይታይ አለና ስለ እስራኤል እንጸልይ። እንደገና እንደ ሰላም ሌሎችም እዚህ የሚያገለግሉ ኤርሚ ጋር የምታውቋቸው የተወደዱ ከአይሁድ የዳኑ ቅዱሳን አሉ። አያቸው የጌታ ልጅ ስለሆነች ስለ ኢራንም እንጸልይ ብላለች። እውነት ነው። ስለ ኢራንም ስለ ፓለስታይንም ስለ የመንም የመን እንዳለ የኢራንን እንትን እዛ አድርገው ነው ሁቲ የሚባለው የሁቲ ሐማስ እና ህዝቦላ ማለት ምንም የኢራን ወታደር ማለት ነው። ወደ 7 ግንባር ነው እንደዚህ ነው የገጠማት። ኢራቅ ውስጥ ያሉ ሺያዎች አሉ። ሲሪያ ነበረች፣ አሁን ድምጥማጧ ጠፋ እንጂ እና ህዝቦላ ነበረ። እንዳያችሁት ጉድ እንትን ብለዋል። በአንድ ጊዜ ወደ 7 ያቺ ታይኒ አገር እንዳለ እኮ ነው የተከበበችው። ታውቃላችሁ። ሁቲዎች ይተኩሳሉ፣ ህዝቦላዎች ይተኩሳሉ፣ ሐማሶች ይተኩሳሉ እና ሲሪያ ያለ ኢራን እንደገና ቀጥታ አንድ ጊዜ ታስታውሳላችሁ ቁጥር ስፍር የሌለው ሚሳኤል እንዳለ ሰዓታት ፈጅቶባቸው የደረሱት ኦልሞስት ጠቅላላ የከሸፉት ማለት ነው። እና ከሁሉ ቦታ ለአንድ ለዛች ለትንሽ ሀገር እና ከባድ ነው። እና ስለ ሁሉ የምንጸልይ ፓለስታይን ውስጥ የጌታ ልጆች አሉ። ኦፍኮርስ ሊባኖን ውስጥ ብዙ አሉ እና የመንም ውስጥ እና ለሁሉም ለሰው ለዳኑትም ላልዳኑትም ልንጸልይ ያስፈልጋል። ለአይሁድ ግን ለዛች ለእስራኤል ግን የእግዚአብሔር ትእዛዝ ነው። የእግዚአብሔር ሕዝብ ለዘላለም ያችን ምድር እንደውም የአሜሪካ እግዚአብሔር አሜሪካንን እንደዚህ ክሬት አድርጎ እንትን ያለው እስራኤልን ሰፖርት ስለምታደርግ ነው ይላሉ። የአሜሪካ አገልጋዮች፣ ፓስተሮች፣ ታላላቅ ሰዎች የአሜሪካ ግሬት መሆን ትልቅ መሆን እስራኤል ጋር ስለቆመች ነው የሚሉት። እስራኤልን መቃወም ስትጀምር ኦፍኮርስ ይሆናል። ቅድም ኤርሚ እየተናገረ ነበር። ይሆናል፣ ዓለም ሁሉ ነው የሚነሳው። ምክንያቱም እዚህ በእንትን ስለሆነ ህዝቡ ኦቨር 50% 60% በቃን ከእስራኤል ጋር መከራየን ብሎ እንትን ከተነሳ ልክ ከቪየትናም ጦርነቱን ሳይጨርሱ ፑል አውት እንዳደረጉ እዚህ ህዝቡ ሰላማዊ ሰልፍ ወጥቶ ልክ እንደዛ በቃ እጇን ታነሳለች። የሆነ ሊብራል ሲመጣ የሆነ እንትን አይተናል እኮ እነ ባይደንን ምናምን እና አሜሪካንም ይሄ እግዚአብሔር ቃል መፈጸም ስላለበት ዓለም ሁሉ ነው እንደውም ተሰብስቦ ጦርነቱን ይዞ ዛንት የሚለው እንጂ አሜሪካን ከእስራኤል ጋር ብትቆም ኖሮ የመጌዶ ጦር አይሆንም ነበር። ስለማትቆም ነው። ምናልባት ከከበባት ጦር ውስጥ ደግሞ የአሜሪካም ሊኖር ይችላል። እንደ ሊበራሎች ሲመጡ በኢቭል እንትን ያሉ ናቸው። አንዳንዶቹ ሴክሬት ኤጀንት ነው ምናምን የሚባለው ሴክሬት ሶሳይቲ ነው የሚባላል። አጋንንታዊ ምናምን ኢሉሚናዲ ምናምን አንዳንድ ባለስልጣኖች የዛ አባል ናቸው ነው የሚባሉት። የህፃን ደም የሚጠጡ እና እንደዛ አይነት ናቸው። ስለዚህ አሜሪካን ራሱ እስራኤልን ትክዳታለች፣ እግዚአብሔር ግን ይታደጋታል በጭንቅ። ስለዚህ እንጸልይ። ሰላምዬ እዛው ነው ያለችው። ይሄው ያለ እንቅልፍ 3 ቀናቸው ነው። በጣም ከፍተኛ የሆነ ጦርነት ውስጥ ነው የገቡት እና ወገኖች እንጸልይ። እኛ በሰላም እንተኛለን እንትን እንላለን። ከወትሮ ከእንቅልፍ ጊዜ 1 ሰዓት ጎደለብኝ 2 ሰዓት ጎደለብኝ እንላለን። ይኸው 3 ቀን ስትሬት አልተኙም። ጦር ሜዳ ሆናለች ራሱ እስራኤል።
ለትንሽ ጊዜ ነው ነገሩ። ያው ታውቃላችሁ ቴህራን ውስጥ ኦልሬዲ እንትን ሞሳድ እዛው ተቆጣጥሮ ነው ያለው። ኤርፎርስ እንትን አየር ኃይሉ እንዳለ ቴህራንን በቁጥጥሩ ስር ነው ያለው ጠቅላላ። ግን ለጊዜው ግን ያው ጦርነት ነው። እነሱም ያላቸውን ስለሚወረውሩ የሞት ሽረት ስለሆነ ያላቸውን የያዙትን በዘመናት ያፈሩትን ሚሳኤል ሁሉ ወደዛች ሀገር ነው እንዳለ እንትን የሚሉት እና እንደዛ ስለሆነ እስራኤል ጥቃት ላይ ነው ያለችው። እንጸልይ። ከባድ ነው። ብዙ የደረሱ ጥቃቶች እንዳሉ ሰምተናል። ብዙ የደረሱ ጥቃቶች አሉ። እንጸልይ። እግዚአብሔር ይባርካችሁ። ቀጥሎ ጋድ ኢዝ ጉድ ተናገሪ። ዳግዬ ከመጣ ኤኒታይም ልትናገር ትችላለህ። እየሰበሰብን ነው። ኤርሜ ከከፈተ እዛ እንሄዳለን። ጋድ ኢዝ ጉድ ኦል ዘ ታይም። እሺ ጋድ ኢዝ ጉድ። ምናልባት ተኝቶ ይሆናል አገር ቤት አካባቢ ከሆኑ ሞቲ ተናገርና ከዛ ሴቭ ባይ ግሬስ እስከዛ ዳጊ መጣ ይሆናል። ድምፅህን መስማት እንፈልጋለን ዳጊ። እሺ ወንድሜ ጌታሜ፣ እኔ የምለው ምንም ነገር የለም። በቃ መጸለይ፣ ቃሉን ማንበብ፣ ጌታ ምሕረቱን ያወርድልን። ያንን ነው የምለው። ጌታሜ ተባረኩልኝ። አሜን አሜን። ኦኬ ያው እንጸልይ ሁላችንም። ይሄ ለክርስቲያን ጴጥሮስ ላይ ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት ይሄ ሰዎች ሁሉ እንዲድኑ። ሳሪ ምን እየጠቀለልን ነው? ጥያቄ ያለሽ ወይስ ምንድን ነው? እሺ ላስገባሽ አንድ ቁጥር ስለጻፍሽ። ዮኒ ስትገባ ያየው ይመስለኛል። ዮኒ ማኛ ስትገባ ያየው መሰለኝ። መተባረክ መተ ትንሽ ድምፅን አሰምተ ቤት ለምቦሳ ብለህ ብትሄድ ደስ ይለኛል። እየጠቀለልን ነው እና እግዚአብሔር ይባርካችሁ። ሴቭ ባይ ግሬስ አጠር አድርገህ ታንክ ዩ። ሌላኛው ስልኬ እንትን ባትሪው እያለቀ ስለሆነ በዚህ ስለገባው ነው ጥቼ የገባሁት። ከከፈትክ ጊዜ ጀምሮ በጣም ረጅም ሰዓት ነው የቆየ ነው። እግዚአብሔር እናመሰግናለሁ። ያው የሚመርቆታል ስለ አዲሱ ፕሮግራም። እግዚአብሔር ይባረክ። ቆንጆ ጊዜ ይሆናል አንተ በምታደርገው ቶፒኮች ላይ ጌታ ይመስገን። እንግዲህ ብዙ ነገር ሰምቻለሁ። እንደ ሰላም እግዚአብሔር ከአንቺ ጋር ይሁን። እንዲሁም እዛ ያሉትን ሁሉም ቤተ እስራኤሎች እንዲሁም ወንጌል አማኞች ሁሉ እግዚአብሔር ይጠብቃችሁ። ከእስራኤል ጋር እንደዛ አማኞች እንደዛ የሚያደርጉ እንግዲህ ስላልገባቸው ይሆናል፣ ወይም ደግሞ ከድሮ ከኦርቶዶክስ መንፈስ ይዘውት የመጡት ነገር ያልተገለጠላቸው ይኖራል። አይ ነው ኦርቶዶክስ በጣም እንትን እንዳላት ችግር እንዳላት አውቃለሁ። ከድሮም ከንጉሱ ኢዛና ጀምሮ ኦርቶዶክስ ነች። በኋላ የመጣቸው ቤተ እስራኤል መጀመሪያ ነው ኢትዮጵያ ውስጥ የነበረ ጦርነት እንደነበረ እናንተም እንደነ ጴንጤ ሲገፉ የነበረ ህዝብ ነው። በኦርቶዶክሶች ሲገደሉ ምን ሲሉ የነበሩ ናቸው እና እኛ ግን አማኞች ከእስራኤል ጋር እንቆማለን። ምንም እንትን የለውም፣ ጥርጥር የለውም። የእግዚአብሔር ቃል ነው። እግዚአብሔር ደግሞ ወደፊትም እንደሚድኑ እንደ ኔሽንም የተጻፈ ነገር ነው እና እስራኤል ታጠፋለች። አዎ፣ ግን ያን ያህል ሄዶ እንደዛ ማለትም አንችልም። እንደ አማኝ ሆናችሁ እዚህ ውስጥ የምትሰሙ በሙሉ ዝም ብሎ ለመቀጠፍ ያ ሁሉ ከቦ ያለው አንድ የእግዚአብሔር ምሕረትና የእግዚአብሔር ጥበቃ ባይሆን ያች ሀገር መች በጠፋች ኖሮ እና ያለው የተነገረው ነገር እስከሚመጣ እስከ ዓለም አርማጌዶን ጦርነት ድረስ እስራኤል አለችና አብራችሁ ከማያምኑ ጋር አትጠመዱ። በዚህ በአመለካከት መንገድ ማለት ነው። ስለዚህ
ከመጸለይና ለእስራኤል ከመጸለይ በስተቀር መርገምና ትጥፋ ምናምን ማለት ያ ራሱ ንስሐ መግባት አለባቸው። የእግዚአብሔር የተመረጠ ህዝብ ነው እና ደህንነቱም እንደውም ራሱ መጨረሻ ላይ ላሉት ጌታ ኢየሱስ ክርስቶስ ሲመጣ ነው እንትኑ የአጥፊው አጋንንት እሱ ሰለሞን ቤተ መቅደስ ላይ ቆሞ እግዚአብሔር ነኝ ሲል የዛን ጊዜ ነው የሚያውቁት ይላል መጽሐፍ ቅዱስ። የገደልነው ለካ የሰቀልነው ኢየሱስ ክርስቶስ መሲህ ነበር ብለው በእንባ ሁሉም ኔሽን እንደሚመጣ ይናገራልና ጳውሎስም ተናግሯል። ስለዚህ አርፋችሁ ንስሐ ግቡ ነው ምለው። በቃ ሌላ ምንም ነገር ምለው ነገር የለም። በእስራኤል ላይ አንደበታችሁን አትዘርጉ፣ የማታውቁትን ነገር ላይ አትክፈቱ። ምንም ዋጋ የለም እና ይሄን ነው ምናችሁ። ይዞሽ ተባረኪ። ሁላችሁንም በድጋሚ ሰላም እላችኋለሁ። አሜን። ጌታ ኢየሱስ አብዝቶ ይባርክ። ዳጊ አሁንም አልመጣም። ኦኬ ጋድ ኢዝ ጉድ ጠርቼ ነበረ። ጋድ ኢዝ ጉድ የሚባለው ወገን የለም። ኦኬ ሳራ የደሙ ፍሬ አንድ ቁጥር ሳሪ ጥያቄ ያለሽ ወይስ? ረኩ ጸጋ ይብዛላችሁ ወንድሞች። እንኳን የገባሁት ነው ግን በመጀመሪያ ለእስራኤል ሕዝብ ጌታ ኢየሱስ ምሕረት ያድርግ። ታችን ሰላምዬም ጌታ እሱ ሰላሙን ይስጥሽ፣ የበርታሽ፣ ያጽናሽ። ምሕረት ነው የምንለምነው እና እንጸልያለን። ሌላው ግን ምን እንደሆነ ታውቃለህ? ወንድም ኤርሚን ስላየሁት ነው ደስ ብሎኝ እንትን ያልኩትና ብዙ ጊዜ ገብቼ ቴንኪው ልለው ልባረከው ፈልግና እድሉን አላገኘሁም። ምክንያቱም እኔ በእምነቴ እንድጸና ያደረገኝ እሱ ነው፣ እንድቆም ያደረገኝ በጣም የምሰማው ወንድሜ ነው፣ በጣም የምጽናናበት ወንድሜ ነውና ልባረከው ፈልጌ ነውና ለዛ ነው። ሌላ ምለው ነገር የለኝም። ተባረኩ። አሜን አሜን። ታሪ ጌታ ኢየሱስ አብዝቶ ይባርክሽ። እሱ ጋር ብዙ ሪኩዌስት ስለሚኖር ነው። ሌላ ጊዜ ሪኩዌስት አድርገሽ ጠብቂ፣ እድሉን ስታገኚ ትገቢያለሽ። እሱም ጋር ሲኖር እንደዛ መግባት ትችያለሽ። ታንኪ ሶ ማች። ሶ ዳጊ የለም። ኤርሚ ካለ ድምፅን አሰማና ትከፍታለሁ። እስኪ ንገረኝ። እሺ እህቴ ሳሪ ተባረኪ። ጌታ እግዚአብሔር ክብሩን ይውሰድ። የጸጋው ባለቤት በእምነታችሁም እንድትበረቱ እንድትጸኑ፣ ያልዳናችሁም ወደ መዳን እንድትመጡ፣ የዳነውም በእግዚአብሔር መንግስት ውስጥ እንድንጸና የመከረንም ያስተማረንም የገሰጸንም የልዑል እግዚአብሔር መንፈስ ነውና ለጌታ ክብር ይሁንለት። በእኔም በወንድሞችም በእህቶችም በኩል እግዚአብሔር የሚሰራው በጸጋው ጉልበት ነውና ለጌታ ክብር ይሁን። በርቺ ሳርቾ። አይ ቲንክ ፎሎ ባክ መልሽልሻለሁ ነው እና ጸጋ ይብዛልሽ። በርቺ፣ ተባረኪ። በቸርች የት ሀገር እንዳለሽ በፈለሽ በውስጥ ማውራት እንችላለን። በቃ መታውላችሁ ቸርች ህብረት ማታደርጉ ወንድሞች እና እህቶች ባካችሁ ወደ ቸርች ግቡ። ከቅዱሳን ጋር ህብረት አድርጉ። እኔም እንደዚህ የምነግራችሁ ሰው በቸርች ውስጥ ያለው ሰው ነኝ። በቸርች ማገለግል ቤተክርስቲያን መሪዎች ያሉኝ ከነ ቤተሰብ ጭምር ፓስተር ያለን ቤተክርስቲያን ያለን ተጣሪነት ለእግዚአብሔር ለክርስቶስ ቤተክርስቲያን ሰሚት ማድረግ አለብን እና ከዛ ውጪ በቸርች መሄድ እየቻላችሁ ማትሄዱ ሰዎች አመፀኝነት ነው እና በቸርች ውስጥ ያዙ። በዛ በሚገኝ ህብረት በጸሎት በእግዚአብሔር ቃል በትምህርት የበረታን የተነከረ እንድንሆን እግዚአብሔር በጸጋው ከአንዳችን ያከፋፍለናል። ይሄን ነው የምተውላችሁ። ወንድምነት ተባረክ ጌርሳሚዬ፣ ጸጋ ይብዛል። አይ ዶንት ኖ የሚከፍቱ ሰዎች ከሌሉ ምናልባት መክፈት የሚያስፈልግ ከሆነ ከፍታለሁ። አይ ዶንት ኖ አሁን ሬዲ አይደለም። ኦኬ ከፍታለሁ። ሐሳብ ካላቸው የሚሰጡት ሐሳብ ካለ ወቅታዊ በሆነ ጉዳይ ላይ በጣም ብዙ ህዝብ አላስፈላጊ ነገር እየተናገሩ ነው። በተለይ የወንጌል አማኞች የሆኑ እኔ አንዳንዶቹ ቀደም እንዳልኩ ምን እንደነካቸው አይደው ነው። አለማወቅ ከሆነ አለማወቅ ነው።
ትናንትና ገብቼ ካበቃው በኋላ ብዙዎቹ ያው አሁን በህዝብ ዘንድም ተሰሚነትን ስለሌላቸው ለመቃወም ብለው ይግድ ለመቃወም ብለው እግዚአብሔር አሁን አዲስ ኪዳን ላይ እስራኤልን ጥሎታል እያሉ ሲናገሩ አንዳንድ ሰዎች ሰምተው ጻፉልኝ። እነኚህ ሰዎች ናቸው አሁን እንግዲህ አገልጋዮች ነን ብለው የሚሉ ማለት ነው። እና ወንድሞችና እህቶች እንግዲህ መጽሐፍ ቅዱስን አለማንበብ ነው። እግዚአብሔር የቀደመውን ህዝብ አልጣለውም እያለ ጳውሎስ እየተናገረ የለም ጥሎታል ብላችሁ የምትሉ ሰዎች ራሳችሁ የተጣላችሁ ሰዎች እንደሆናችሁ ነው የማስበው። በእግዚአብሔር መንግስት ያላችሁ ግን የተጣላችሁ ማለት ነው። ያለ እውቀት ከሆነ በእውቀት ይቀናል፣ ግን በጠማምነት ስፒሪት ከሆነ ይሄው የፋርስ አለቃ መንፈስ በአንድም በተዘዋዋሪ መንገድ መንፈሳችሁን የሚዘውራችሁ ናችሁና ፕሊዝ በተለይ በእስራኤል ላይ በጣም ቁጣ የሞላችሁ ሰዎች ወንድሞች እና እህቶች ፕሊዝ የተቀበላችሁትን መንፈስ ወቁ። መንፈሳችሁን አባታችን እያላችሁ እግዚአብሔር አባታችሁ ያልሆነ በጣም ብዙ ዲቃላ ልጆችን ልትኖሩ እንደምትችሉ ነው የማስበው። የክርስቶስ መንፈስ ያለበት ሰውን ሁሉ አይረግምም፣ ሰውን ሁሉ አይጣላም። ማንንም ኢራን ቢሆን እስራኤል ቢሆን ማንንም ቢሆን አትረግም። ግን ከእግዚአብሔር ሐሳብ ጋር እንቆማለን ለማለት ነው። ተባረኩ። ወደ ምን በቃ ከፍታለሁ። የሚመጡ ካሉ እንትን ላለን ጸጋ ይብዛልን። በቃ መምጣት ትችላላችሁ። ከፈለጋችሁ ሌላም ቤት የተከፈተ ካለ መሄድ ትችላላችሁ። መምጣት የምትፈልጉ ግን መምጣት ትችላላችሁ። ወንድምነት ተባረክ። ጸጋ ይብዛልህ። ሰላም ደር ጌታ ይፈቀድ እንዳልከው ኔክስት አይ ችግር የለውም። ልክ ስዘጋው እኔ እከፍታለሁ። መምጣት ያለባቸው ሰዎች ከፈለጉ መምጣት ይችላሉ፣ ካልፈለጉ መሄድ ይችላሉ ወደ ሌላ ቦታ። ተባረክ ወንድምነት። እሺ ቅዱሳን ጌታ ኢየሱስ ይባርካችሁ። ከላይም ከታችም ኤርሚዬ ታንኪ ሶ ማች በጣም አመሰግናለሁኝ። ወደ 126,000 ታፕታፕ አድርጋችኋል። 3K ሼር ተደርጓል እና አብራችሁ የተሳተፋችሁ የነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በዚህ አጋጣሚ የምነግራችሁ ነምበር 1 ሶሊዳሪቲ ለእስራኤል እንድታሳዩ በቃ እንደምትጸልዩ እንደምትወዳቸው ባላችሁ ሶሻል ሚዲያ ያንን አሳዩ። እግዚአብሔርን የምትወዱ ሁሉ ወስኮነው ጸልየው ተጣይቱ ጸልየን ጀምረን ነበር። እሺ ኦኬ። እና እንደዛ ነው። ሂዱ ወደ ኤርሚ ጋር እንጸልይ። እግዚአብሔር ሆይ እናመሰግናለን ስለሰጠህን መልካም ጊዜ። ጌታ ሆይ ያ ወይም ይሄ የትኛው እንደሚበቅል አታውቅምና ዘርህን በማለዳ ዝራ ሲመሽም እጅህ አይተው እንዳልክ እግዚአብሔር ሆይ እኛ ዘራችንን ዘርተናል። በጌታ በኢየሱስ ክርስቶስም እንድታበቅል ህዝብን ወደ አንተ እንድትመልስ ለዓለም አዳኝ እንዲሆን የሰጠውን ክርስቶስ ኢየሱስን ሁሉም እንዲቀበል የልቦናቸው አይኖች እንዲበራ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስቱ ክብር ባለጠግነት ከሁሉም በላይ በእኛ የሚሰራው የኃይሉ ጉልበት ምን እንደሆነ ታውቁ ዘንድ እጸልያለሁ እንዳለ በጌታ በኢየሱስ ክርስቶስ ስም የልቦናቸው አይኖች ይብሩ። የወገኔ የእስላሞች፣ የኦርቶዶክሶች፣ የኦንሊ ጂሰሶች፣ ጆቫዎች፣ አድቬንቲስቶች፣ ካቶሊኮች እግዚአብሔር ወንጌላውያን ብለው በእኛም በፕሮቴስታንት ቤተክርስቲያን ውስጥ መጥተው ሳይድኑ የተቀላቀሉ በተለያየ ነገር እግዚአብሔር ወይ በትዳር ወይ ምናምን ወይም ደግሞ መንፈሳዊ ነገር መዝሙር መዘመር መስሏቸው ተቀላቅለው ያሉትን ሁሉ እንድታድን እንድትለውጥ በጌታ በኢየሱስ ክርስቶስ እንጸልያለን። በክርስቶስ የሚገኘውን ህይወት እግዚአብሔር ሆይ የቀመስ ነው። ይሄ ደስ የሚል ህይወት፣ እረፍት ያለው ህይወት፣ አባባ ተብሎ የሚጮህበት በመንፈስ ቅዱስ ኮንፈርሜሽን የሚሰጥበት ህይወት፣ ዳግም ልደት የሚባለው ለህዝቡ ሁሉ እንዲደርስ በጌታ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ስለረዳህን እግዚአብሔር ሆይ እኛ ከዛ ካሮጌ ህይወታችን እግዚአብሔር ሆይ ድነን ዳግም ተወልደን እግዚአብሔር ሆይ ያንተ አገልጋዮች ያንተ ቨስልስ አድርገ መጠቀሚያ አድርገ ስላቆምከን እናመሰግናለን። ይሄ የተዘራ ዘር ይብቀል በጌታ በኢየሱስ ክርስቶስ ስምና ስልጣን ይብቀል። ከሃይማኖተኝነት ከወገነኝነት እግዚአብሔር ህዝብን አውጥተህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዘመኑን እንዲያውቅ ቃልህን እንዲቀበል እንድታደርግ ጸልያለሁ። ስንፍናችን ስንናገር ባሳለፍነው እግዚአብሔር ሆይ ያሳዘንህ ሰዎችን እንደሚገባ ትሪት ባላደረግነው በወደን ነገር በኢየሱስ ክርስቶስ ደም አጥበህ እንድታነጻን ይቅር እንድትለን እንጸልያለን። እስራኤልን አስብ እግዚአብሔር። ኢራን
እግዚአብሔር ሆይ ስለ ሊቢያ፣ የመን፣ ሲሪያ፣ ፓለስታይን፣ ሊባኖን እግዚአብሔር ሆይ እንጸልያለን። ሰላም የለም በዛ ስፍራ ጌታ ሆይ፣ እረፍት የለም። ህፃናት ይሰቃያሉ ጌታ ሆይ፣ ህፃናት ይሰቃያሉ። በማያውቁት ነገር ወደዚህ ምድር መጥተው ይሰቃያሉ። ህፃናት በሚሳኤል ይጨፈጨፋሉ። ሴቶች አቤቱ ይቅር እንድትል እንድትምር አቤቱ እንድታስብ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ክርስቶስም የዛች እግዚአብሔር ሆይ ቀጠና የዛ አካባቢ ሰላም እንዲፈጥር ሰዎችን እግዚአብሔር ሆይ ልብ የተጣመመ ልብ ሁሉ እንድታቀና ከክፉ መንፈስ እግዚአብሔር ሆይ ሰዎችን ነፃ እንድታወጣ ጦርነት የሚላቸው ደም የሚሸታቸው የሰው ደም ካላፈሰሱ እግዚአብሔር የማያርፉትን ደም አፍሳሽ መንፈስ በኢየሱስ ክርስቶስ እንዲመታ ጨለማ እንዲመታ የክህደት መንፈስ እንዲመታ ከዛ ምድር ማዕከለኛው ምስራቅ ሳውዲ አረቢያ እግዚአብሔር ቤተክርስቲያኖች እንዲመሰረቱ ሰዎች አንተን እንዲያውቁ ኢራን እግዚአብሔር ሆይ ማዕከለኛ የእስልምና አገር እግዚአብሔር ሆይ ክርስቶስን በማወቅ እንዲሞላ ሌላውን ዓለም የሚያስቀና ሪቫይቫል በዛ ምድር ላይ እንድታደርግ በጌታ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ታደርጋለህ። በዘመናት መካከል ጸልየናል። አረብ ምድር ጌታ ሆይ ይሄ ህይወት ይሄ ደስታ ሲገባቸው ይሄንን ቀምሳችሁ ነው ይሄንን አውቃችሁ ነው ወይ ዝም ያላችሁን ብለው ጌታ ሆይ የወንጌልን እሳት ይዘው የሚወጡ ባሪያዎች ከዛ ምድር እንድታስነሳ እንጸልያለን።